ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ናችሁ? ዛሬ ደህና ነው። ጉንፋኔ እግዚአብሔር ይመስገን። ብዙ ሰው የተለያየ ነገር ያጠቃዋል። እኔን ጉንፋን ነው የሚያጠቃኝ። እንግዲህ ምንም ማድረግ አይቻልም። ከሰው አይዘኝም ከቆሻሻ አይዘኝም ምናምን ይላል ሰው። እኔ ከሁሉ ነገር ነው የሚይዘኝ። ምንም ማድረግ አይቻልም። ክብር ለእግዚአብሔር ይሁን። እስካሁን ስለነበረው አገልግሎት ሁሉ እግዚአብሔር ይመስገን። ትምህርተ ሰብ ወይንም ትምህርተ ሰው ወይም ሰውን በተመለከተ የጌታ ቃል ምንድነው የሚናገረው የሚለውን እየተመለከትን ነው። ባለፈው ሳምንት ላልነበራችሁ ለምንድነው የምናጠናው ስለ ሰው ለምንድነው የምናጠናው የሚለውን ነገር አንስተን አንድ ሶስት ነገሮችን ጠቆም ለማድረግ ሞክረናል። አንዱ መጽሐፍ ቅዱስ በጣም ብዙ ስለ ሰው ስለሚናገር ነው። ኦፍ ኮርስ ስለ እግዚአብሔር ነው በጣም የሚናገረው። ከዛ ቀጥሎስ እግዚአብሔር በአምሳሉ ስለፈጠረው ስለ ሰው ልጅ ነው የሚናገረው። ከዘፍጥረት ምዕራፍ 1 ጀምሮ እስኪጨርስ ድረስ ሰው በደንብ ብቅ ይላል፣ በደንብ ይመጣል። በቃ የእግዚአብሔር ትኩረት ነው። እግዚአብሔር በአምሳሉ የፈጠረው የሰው ልጅ ሊተው የሚችል ፍጥረት አይደለም፣ ቢወድቅም እንኳን ማለት ነው። ስለዚህ መጽሐፍ ቅዱስ ይህን ያህል ትኩረት ከሰጠው እኛ ልንዘለው አንችልም። ሌላው ምክንያታችን በፍጥረት ሁሉ ላይ እግዚአብሔር የመግዛትን ስልጣን በምድር ላይ በሚበሩት ላይ በውሃ ውስጥ በሚሄዱት ላይ በምድር ላይ በሚመላለሱት በሁሉ ኢቭን መሬትን ጨምሮ እግዚአብሔር ስልጣን ሰጥቶታል። ስለዚህ እንደዚህ አይነት ኦቶሪቲ የተሰጠውን የሰውን ልጅ በትክክል አለማወቅ ኦቶሪቲን አቢዩዝ ማድረግ ውስጥ ይከታል፣ ኤክስፕሎይት ማድረግ ውስጥ ይከታል፣ ብዙ ነገር ውስጥ ሊከተን ይችላል። እና የእግዚአብሔር የልቡ ሐሳብ ምንድነው? ግዙ፣ አስተዳድሩ ብሎ እግዚአብሔር ለሰው ልጆች ይህንን ሁሉ ነገር ሲሰጥ ፕሮፐርሊ መግዛት ማስተዳደር እንደሚገባ ማወቅ ስለሚያስፈልግ ነው። ሌላው ሰዎች ስለሆንን ነው። ሬሌቫንት ነው፣ ለኛ በትክክል ይመለከተናል። ከዚህ የተነሳ መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል የሚለውን ማጥናት በጣም ኢምፖርታንት ነው። የማይመለከተንን ነገር ለመነጋገር አይደለም እዚህ ጋር የተገናኘ ነው የሚለውን አስምረንበት ነበር የተነሳ ነው። እንግዲህ እኛ መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል ነው እንጂ እዚህ ተገናኝተን የምናየው ከተለያየ ፐርስፔክቲቭ ወይንም ከተለያየ መንገድ የሰውን አፈጣጠርና ማንነት አፕሮች የሚያደርጉት ነገሮች ሁሉ እዚህ ኢንተርቴይን አናደርግም። ታውቃላችሁ፣ አሁን አንዳንድ ሰው ሰውን ሲያየው ፊሎሶፊካሊ ነው የሚመለከተው። አንዳንድ ሰው ፊዚካሊ ነው፣ አንዳንድ ሰው ሳይኮሎጂካሊ ነው፣ ኢኮኖሚካሊ ነው፣ ሶሻሊ ነው። ብዙ ነው መንገዱ፣ በብዙ መንገድ ይታያል። እሱን እዚህ አንችልም ይሄንን ሁሉ ለማየት። ምንድነው ግን ብናረጋው ቢብሊካል የሆነውን ፐርስፔክቲቭ ወይ መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል የሚለውን እናያለን። ይሄን ካየን በኋላ ግን በተማርንባቸው ትምህርቶች በኩል ሊሆን ይችላል፣ ባነበብነው መጽሐፍ ሊሆን ይችላል፣ በየትኛውም ባገኘነው ኤክስፖዠር አይ ሰው እኮ እንዲም ነው የሚል አድ የሚያደርግ ነገር ከተገኘ ከዚህ ጋር ካልተጋጨ አክሴፕት እናደርጋለን። ከዚህ ጋር ከተጋጨ ግን እነሆ እምነታችን ይመጣል ማለት ነው። ለምሳሌ ኢቮሉሽን ቲዮሪን ሳታስቡት አትቀሩም መቼም። ይሄን ስናጠና ግድ ነው፣ ታዩታላችሁ። የትምህርት ቤቱ ሲሰጠን ስንማር አሁንም ድረስ ያለ ነገር ነው። እንዴት ነው የምናደርገው? መጽሐፍ ቅዱስ እግዚአብሔር ሰውን በመልኩ በምሳሌ ፈጠረ እያለ ግን በትምህርት ቤት የምናጠናቸው ነገሮች አይደለም አንዱ እንስሳ ቀስ እያለ ሲቀየር ነው እዚህ ጋር የመጣው የሚል ነገር አለ። ምንድን ነው የምንሆነው እኛ? የኔ ሰጀሽን ስለ ሰው አፈጣጠርና ስለ ሰው ማንነት ስናጠና ቢቻል በትንሹ የድሮ የደረጀ መዝሙር ከፍቶ
ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ ከእንስሳት በላይ ስልጣኔ ተሰጠ። በትንሹ ከፍታችሁ ወይም በልባችሁ ይህን እያጎራጎራችሁ ካላጠናችሁት በስተቀር it's very hard። ተጠቅጥቆብናል ኦልሬዲ ብዙ መረጃ አለ። ስለዚህ እሱ በጣም በጣም ወሳኝ ነው ብዬ አስባለሁ። ለእንትናችን at the expense of the scripture ወይንም the Bible አይደለም ሌሎቹን ቪዎች ሌሎቹን አመለካከቶች ኢንተርቴን የምናደርገው ወይንም የምንቀበል ሁል ጊዜ authority of the scripture ለአማኝ በቃ ቅድሚያ መከበር ያለበት ነገር። ምክንያቱም አማኝ የተባለው እነሆ እምነታችን ምን ከየት የመጣ እምነት? ከዚህ መጽሐፍ ውስጥ የመጣ እምነት። ሰው እምነቱን ከየትኛውም ምንጭ እየሰበሰበ ዴቨሎፕ ሊያደርግ ይችላል። ምንድነው እኛን የሚለየን? የእግዚአብሔር ቃል ፋይናል ኦቶሪቲ አለው በእኔ እምነት ላይ፣ በእኔ ዲሲዥን ላይ፣ በእኔ የትኛውም ነገር ላይ ብለን ያመንን ስለሆነ እንደዚህ የተገናኘ ነው። የምንገልጠው መጽሐፍ ይሄ መጽሐፍ። እኔ የዳርዊንን መጽሐፍ ይዤ ልመጣ አልችልም እዚህ ጋር፣ ወይም ሌሎች መጽሐፎች ይዤ መጥቼ እሱን ልናገር አልችልም። ይሄ የእግዚአብሔር ቤት ነው፣ የእግዚአብሔር ቃል የሚነገርበት ቦታ ነው። እሱን ለመስማት ሁላችንም እዚህ የተገናኘ ነው እና እንትኑን ይሄ ስኮፑን በጣም ካንቦራቀቅ ነውና ካሰፋ ነው ድብልቅልቁ ነው የሚወጣብን። ስለዚህ አጥብበን የጌታ ቃል ስለ ሰው ምን ይላል፣ ሰው እንዴት ተፈጠረ ይላል፣ ከምን ከምን እግዚአብሔር አበጀው ይላል። እሱን ነው ልንመለከት እዚህ የተገናኘ ነውና እሱን አስምረን መነሳቱ ጥሩ ነው። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 26ን ላንብብና በሱ ላይ ባለፈው የተናገርኩት ሐሳብ ትንሽ ሪቫይዝ ላርግ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እንግዲህ ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ነው የሚለን ይሄ ቃል። ምን ማለት ነው የሚለውን ልናይ ጀመርንና ባለፈው ምንድነው በእግዚአብሔር መልክና በእግዚአብሔር ምሳሌ መፈጠር? በእግዚአብሔር መልክና ምሳሌ መፈጠርማ ብለን ይሄ ከማለት ይልቅ ምን ማለት አይደለም የሚለውን ብናይ ይሻላል አለ። ይሄ እንዲህ አይነት አፕሮች አለ በትምህርት ቤት ውስጥ። እንትን ማለት እንትን ነው ማለት ይቻላል፣ እንትን ማለት እንትን አይደለም ብሎ መጀመርም ይቻላል። ዞሮ ዞሮ ምን ማለት እንደሆነ ለማወቅ የሚያግዝ ስለሆነ ምን እንዳልሆነ ማወቅ እንደሱ ነበር ይሄድ ነው። በሱ መቅጣጫ አንድ ሶስት ነገሮችን ለማንሳት ሞክረናል። ለምሳሌ እግዚአብሔር በመልካችን እንደ ምሳሌያችን ሰውን እንፍጠር ሲል እንደኛ አይነት ፊዚካል ቦዲ ያለው አይደለም እግዚአብሔር። ምንመሳሰለው በዚህ አይደለም ብለን አንስተን ነበር። እንደኛ አይነት አሁን እግዚአብሔር ያያል፣ ግን የኔ አይነት አይን አይደለም ያለው፣ የእናንተ አይነት አይን አይደለም ያለው። እግዚአብሔር ይሰማል፣ ግን የኛ አይነት ጆሮ አይደለም ያለው። እግዚአብሔር ክንድ አለ፣ እግዚአብሔር ክንዶች ተነስ እንላለን። ምን አይነት ክንድ? እንደኛ አይነት ክንድ ነው አይደለም። እጁ ትላለች መጽሐፍ ቅዱስ፣ እንደኛ አይነት አይደለም። ይሄን ስንመለከት ነበር። ጾታም የለውም እግዚአብሔር፣ ጀንደር ኒውትራል ነው። አሁን አንዳንድ ጊዜ ይሄ ሪያክሽን ቴዎሎጂ የሚባል ነገር አለ። ምንድነው ሪያክሽን ቴዎሎጂ? ሰዎች ከሚኖሩበት ባህል ወይም አኗኗር የተነሳ ልክ አይደለም ብለው የሚያስቡት ነገር በተለይ አሁን ከዚህ ከጾታት ጋር በተያያዘ ወንድ ሴትን ይጨቁናል። ኦፍ ኮርስ ይጨቁናል። አይጨቁንም? ይጨቁናል። እንዴማ ምንም ታወቃል። ስለዚህ ይሄን በማየት እኛን ያስጠቃን እንደው መጽሐፍ ቅዱስ ነው ብለው መጽሐፍ ቅዱስ ላይ የሚነሱ ሴቶች አሉ በዓለማችን ላይ። እሱ ሪያክሽን ቴዎሎጂ ይባላል። ምን ለማለት ነው? ከኔም ኤክስፒሪየንስ ላወራላችሁ እችላለሁ። ለምሳሌ እግዚአብሔር ወንድ ነው ብለው ያስባሉ ሰዎች። በመጽሐፍ ቅዱስ ውስጥ አንተ ስለሚባል አባት ስለሚባል እግዚአብሔርማ ወንድ ነው፣ ስለዚህ እንደውም በጣም ያስጠቃን እግዚአብሔር ነው የሚሉ የሴቶች ሙቭመንት አለ በዓለማችን ላይ። ከዚህ የተነሳ ምን ያደርጋሉ? በቃ እንደዛ ከሆነ እንደውም እግዚአብሔርን ወደ አባት ሳይሆን ወደ እናት ነው ማስጠጋት ይሉና እናት የሚመስልባቸውን የመጽሐፍ ቅዱስ ቴክስቶች በደንብ ያወጣችሁና ሉክ እግዚአብሔር አባት አይደለም እንደው እናት ነው የሚመስለው የሚል የሪያክሽን ቴዎሎጂ ዴቨሎፕ ያደርጋሉ። አደጋው ግን በጣም በጣም ከፍተኛ ነው። በፈረንጅ 2007 or 8 ይሆናል ሳውዝ አፍሪካ አንድ ከአራት ዩኒቨርሲቲዎች የምንማር ተማሪዎች ተጠርተን እዛ የቴሲስ ፕሬዘንቴሽን ነበረን እና ሄድን እና ከዚህ ሄድነው ራሱ ፕሮፖርሽኑ የወንድና የሴት ቁጥሩ 10 ተማሪ ነው። ከ10 ተማሪ ውስጥ 8 ወንዶች ነን፣ 2 ሴት ነው እና ከዩኒቨርሲቲ ከአንደኛው ግን 8 ሴት 2 ወንድ ነው የመጣው እና ራሱ አሁን ቴዎሎጂ ስኩል 8 ሴት 2 ወንድ አልተለመደም ብዙ
ማለት ከሚኒስትሪም አንፃር ምናምን ፉል ታይም ከመሆን አንፃር ምናምን ሲታይ ብዙ ጊዜ ወንድ ነው ወደ ሚኒስትሪ ውስጥ እንትን የሚያደርገው እና እሱ ራሱ መጀመሪያም ጥያቄ ሆኖብናል እና 8 ናቸው ሴቶቹ 2 ወንድ ናቸው። ኦኬ ጠዋት ዲቮሽን ታይም ነበረ ለዩኒቨርሲቲው እድል ይሰጣል። የኛ ቀን ፕሬዘንት አደረገን፣ የሌላው ቀን የነዚህ ሴቶቹ የሚበዙበት ቀን መናገር ጀመረች። አንደኛዋ ጸሎት እንጸልይ አለች። ኦኬ እንጸልይ ጀመርን። ከዛ አንድ መዝሙር ላስለምዳቸው አለች። እሺ እኛም አስለምደን አዘምረናል በአማርኛ። እሺ ዘመርን። ከዛ ቃል አካፍላችሁ አለች እና አንደኛዋ ደግሞ ቃል አካፍላችሁ ኦኬ ሌትስ ፕሬይ አለች። ክሎዚንግ ፕሬየር አውር ማዘር ጋድ ስትል ያው ዩ ሃቭ ቱ ኖ ማለት ያለውን እንትን መዳሰስ ያስፈልጋል። እንደሌለ ቆጥረን ዘለን አረ በቃ እግዚአብሔር ሰውን ፈጠረ ምናምን ብለን አናልፍም መቼም። ምንድነው በዙሪያችን ያለው? እነሆ እምነታችን ለማለት ይሄን እምነት የሚሸራርፍ የሚነካካ የለም ወይ አለ። አውር ማዘር ጋር ስትል እኔ ጆሮዬ ነው ያው እድሜም እንትን እያለ ስለሆነ ጆሮዬ ነው ብዬ ለማለፍ ሞከርኩና አጠገቤ ከኛ ጋር የሄደ ይዛን ኦርቶዶክስ ግን ከኛ ጋር የሚማር ኢቫንጀሊካል ማይንድድ የሆነ ኦርቶዶክስ ነው ለማንኛውም እና የኛ ተማሪ ነው ከጎኔ ነበር እና በጣም ቀፈፈው። በጸሎት መሀል ይነካካኝ። ምንድነው አልኩት። ምንድነው ያለችው አለኝ። ማለት ለሱ በጣም ከባድ ዊርድ ነው የሆነበት። ኦፍ ኮርስ ለኔም ከባድ ነው ግን ትንሽ ይሻላል መሰለኝ። እንትን ነው ለኦርቶዶክስ ከባድ ነው። ምንድነው ያለችው አለኝ። ማዘር መሰለኝ አልኩት። እርግጠኛ ስላልሆንኩኝ ምናምን አለኝ መሰለኝ። ቆይ ከደገመች እንጠብቅ አልኩት። ደገመች። አሳልፈኛል ምን ውስጥ ነው የመጣ ነው ብሎ በጣም ነው የደነገጠውና እንትን ያደረገው። ዳስ ሪአክሽን ቲዮሎጂ እና ቲብሬክ ላይ ሁሉም ሊያናግራት ፈለገ። ሺ ዋዝ ቬሪ ቦልድ ለማስረዳት ምንድን ነው የምትሉት አለች። ማን ነው እግዚአብሔርን አባት ያደረገው አለች። አይ እንደዚህ ሲሆን እንደውም እናት ነው እግዚአብሔር ብላ ከእናት ባህሪ ጋር ምናምን እንግዲህ በባህሪ ከሄድን ኦፍ ኮርስ እግዚአብሔር እንደ አባትም እንደ እናትም ነው። ሩህሩህ ነው ሲባል የስ እንደ እናትም እንደ አባትም ነው። ግን ጾታ ነው ወይ እዛ ጋር መታየት ያለበት አይደለም እኮ። ሶርስነቱን ነው ምንጭነቱን ነው መመልከት የሚያስፈልገው እንጂ እኛም ወንድ ነው አላልንም እኮ ሲጀመርም። ግን እንደዛ ይታሰባል እና እግዚአብሔርን በመልካችን እንደምሳሌችን እንፍጠር ሲል ምን አይደለንም እግዚአብሔር በምኑ አንመስለው ስንል አንዱ በዚህ ነው ማንመስለው። እግዚአብሔር ወንድም አይደለም ሴትም አይደለም። ግን አንዳንድ አእምሯችን ውስጥ እንደዛ ይሳላል። እግዚአብሔር ስንል በሰማያት የምትኖር አባታችን ሆይ ወንድ ነው እያሰብን ያለ ነው። በደንብ ማሰብ ያስፈልጋል። ኤኒዌይ ፊዚካሊ አንመሳሰልም ነበር አንዱ ያልነው። ሌላው እግዚአብሔር ሁሉን አዋቂ ነው፣ እኛ ሁሉን አዋቂ አይደለንም፣ ውስን ነን። ግን አንዳንድ ጊዜ ሰው ያምጻል፣ በጣም ያልፋል። እንደምን ይሳነኛል አይነት አቲቲዩድ አለው በውስጡ። እሱ በጣም ጥንቃቄ ይጠይቃል። እኛ አናቅም፣ እኛ ሁሉን አናቅም። እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ሲል ያላካፈለን ባህሪ አንዱ ይሄ ነው። ሁሉን አዋቂነት አላካፈለንም እግዚአብሔር ጅማሬ የለውም፣ እኛ አለን። እኛ ለርን ነው የምናደርገው። እያወቅን እየተማርን የምንሄድ ፍጥረቶች እንጂ ጨርሰን የጀመርን አይደለም። ሁሉን አውቀን የጀመርን አይደለም። አሁን ጳውሎስ ሲናገር ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር፣ እንደ ልጅ እናገር ነበር። አሁን ግን የልጅነትን ጠባይ ጎልምሼ እንደዚህ ሽር ያለው ይላል። ሰው ለርን የሚያደርግ ፍጥረት ነው። እንዲህ ሆኖ እያለ ግን አንዳንድ ጊዜ ሁሉን እንደሚያውቅ ሊሰማው ይሞክራል። የዘፍጥረት 3ቱም ውድቀት አንዱ ከእውቀት ጋር የተያዘ ነው። እሷ ናት። ስለዚህ እኛ ሁሉን ቻይ ሁሉን አዋቂዎች ምናምን አይደለም። ሌላው እግዚአብሔር በሁሉ ስፍራ ባንዴ መገኘት ይችላል። ሰውን ጨምሮ ኢቭን ኤንጅልስ መላእክት አንድ ኤንጅል በአንድ ጊዜ ሁሉ ስፍራ መገኘት አይችልም። በአንድ ጊዜ አንድ ቦታ ነው መገኘት የሚችለው። ለምሳሌ መልአኩ ገብርኤል የኢየሱስ ክርስቶስን እናት ማርያምን አናግራት ይሄን የምስራች ንገራት ተብሎ ሲመጣ ማርያምን ጋር እያዋራ at the same time ሌላ ቦታ የለም። አያስተምርም መጽሐፍ ቅዱስ እንደዚህ። ባለፈው ማስቻለ ስለ ኤንጅልስ አይደለም የምናጠናው፣ ስለ ሰው ነው የምናጠናው። ስለዚህ ቶሎ ከዛ መውጣት አለብን። ዞሮ ግን ምንድነን እግዚአብሔር በመልካችን እንደምሳሌያችን እንፍጠር ሲል ምን ማለቱ ነው የሚለውን ለማየት ምን ማለቱ አይደለም የሚለውን እነዚህን ተመልክተን ነበር። እንዲሁ ለማስታወስ ነው። ኦኬ ታዲያ ምን ማለት ነው? በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ምን ማለቱ ነው?
እግዚአብሔር ሰውን ጨምሮ ሁሉን ለክብሩ እንደፈጠረ መጽሐፍ ቅዱስ ይናገራል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 7ን በማንበብ ልጀምር የዛሬውን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ላይ እንደዚህ የሚል ቃል ታገኛላችሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣለዋለሁ ይላል። ለክብሬ የፈጠርኩትን የሚል ቃል ታገኛላችሁ እዚህ ጋር። ሁሌ መታሰብ ያለበት ነገር ምንድነው? እግዚአብሔር ለኛ ጥቅም ወይም እንትኖቹ እኛ አይደለንም። በቃ እኛ ተንበሸበሸ ነገር እንዲኖረን አሁን እንደሚባለው አይደለም። በጣም የስብከቶቻችን ትኩረት፣ የመዝሙሮቻችን የብዙ ነገሮቻችን ትኩረት እኛን በቃ በጣም ላክዠሪ የሆነ ላይፍ ማኖር ምናምን አድርገን እናስባ ነው። ከዛ ያልፋል። በዚህ ውስጥ የአማኝ እግዚአብሔርን የሚፈራ ሰው ጥቅም የለም ወይ? መጽሐፍ ቅዱስ ላይ አለ። ምንም ቤኔፊት አለው። እግዚአብሔርን ማምለክ፣ እግዚአብሔርን መከተል አለው። ግን አልቲሜት ግቡ እሱ አይደለም። እግዚአብሔር የሚያደርገውን ሁሉ ያደረገውም የሚያደርገውም አሁንም የሚያደርገው ወደፊትም የሚያደርገው ከራሱ ስም ክብር ጋር የተያዘ ነው። ለክብሬ የፈጠርኩት ይላል እግዚአብሔር። ራእይ ምዕራፍ 4 ቁጥር 11 ፈጥረሃልና ክብር፣ አምልኮ፣ ስግደት ይሄ ሁሉ ምን ይገባሃል። ለምንድን ነው እግዚአብሔር የሚከበረው? ለክብሩ ነው የፈጠረው ፍጥረትን ሁሉ። ዮሐንስ ሰማይ ተከፍቶ አየሁ፣ በዙፋኑ ላይ ተቀምጦ እግዚአብሔር ይመለካል። ለምንድን ነው የሚመለከው? ዲዘርቭ ያደርጋል? አዎ። ለምን? ሁሉን ፈጥረሃልና። ስለዚህ ለምኑ ነው የፈጠራቸው? ለራሱ ክብር ነው የፈጠራቸው። እዛ ውስጥ ግን የኛ ጥቅም አለ። አዎ። አሁን አማኝ አንድ ውሳኔ ሲወስን ከዓለማዊ የሚለየው በምንድን ነው? ዓለማዊ አንድ ውሳኔ ሲወስን ይጠቅመኛል አይጠቅመኝም ነው ካልኩሌሽኑ። የኛ ከዛ ማለፍ አለበት። ግልጽ ነው። እኔ ይሄን ባረግ እግዚአብሔር ስም ይከበራል ወይስ ይሰደባል ነው የመጀመሪያው ጥያቄ። አሁን አንዳንዶቻችን ምን ያው ማንኛና ነው እግዚአብሔርን ስም ማሰደበው? ኧረ መጽሐፍ ቅዱስ ውስጥ በእናንተ ምክንያት በአሕዛብ መካከል ስሜ ተሰደበ አይደል የሚለው እግዚአብሔር። ምክንያቱም ስሜ በእናንተ ላይ ተጠርቷል። እናንተ እንደ አሕዛብ አይደላችሁ። እናንተ አማኞች ናችሁ። እናንተ እስራኤላውያን ናችሁ። በእግዚአብሔር የተመረጡ የተባላችሁ ናችሁ። ስለዚህ የምታረጉት የምትሆኑት ሁሉ ከእኔ ስም ጋር አውቶማቲካሊ ይያያዛል። ማቴዎስ 5ም ሲናገር መልካሙን ስራችሁን አይተው አንቺ እኮ ድሮ መያዝ አይደለሽም ይሉሻል አይደለም ይለው። በሰማያት ያለውን አባታችሁን ምን ያደርጋሉ? አውቶማቲካሊ ነው የሚያያዝ። ስለዚህ ለምን ፈጠረ እግዚአብሔር? ለክብሩ ነው የፈጠረው። እሱ መረሳት የለበትም። ከሱ ካልተነሳን ከኛ ቤኔፊት ጋር ካያያዝ ነው ያው የዓለማዊ ቫልዩ ሲስተም ነው የሚኖረን ማለት ነው። እግዚአብሔር ሁሉን ለክብሩ ፈጥሯል። መዝሙር 8 ቁጥር 5 ላይ መዝሙረ ዳዊት 8 ቁጥር 5 ላይ እንደዚህ የሚል ቃል አለ። ሰው እንዴት በእግዚአብሔር ተከብሮ የተፈጠረ ፍጥረት እንደሆነ ሲናገር ማለት ነው። መዝሙር 8 ቁጥር 5 ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘንድ ከለልኸው ይላል። አያችሁ፣ እግዚአብሔር ራሱም ክቡር ነው፣ የፈጠረንም ለክብሩ ነው፣ ያጎናጸፈንም ክብር ነው። በነገራችን ላይ ሁሉም ያለውን ነው የሚሰጠው። እግዚአብሔርም ያለውን ነው የሚሰጠው፣ አጋንንትም ያለውን ነው የሚሰጠው። የሌለውን ሊሰጥ አይችልም። አጋንንት የተዋረደ ስለሆነ ሊያከናንብ የሚችለው ውርደት ብቻ፣ ዲሴፕሽን ነው፣ ውሸት ነው። አሁን ጠንቋይ ምናምን ይህን ይሰጣል ይህን ይሰጣል፣ ኖ መጨረሻ የሚያከናንበው ያለውን የተዋረደ ስለሆነ ሐሰተኛ የሐሰት አባት ስለሆነ ህይወትን በቃ ሚዝረብል ነው የሚያደርገው። ይመስላል መጀመሪያ ላይ ያጓጓል። ሰዎች ጠንቋይ ጋር ሄዶ እንዲያገኘ ሲባል ይጓጓል። ሰው እስቲ ልሞክረው ይላል። የሌለውን ከየት አንጥቶ ነው የሚሰጠው? ክብር ያለው እግዚአብሔር ክብር ያጎናጽፋል። ክብር ለእግዚአብሔር ይሁን። ስለዚህ እንዴት አድርገው ፈጠረው ሲባል ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። ይሄ መዝሙር 8 ዳዊት የዘመረው መዝሙር ነው። በጣም ደስ የሚል መዝሙር ነው። አይ ቲንክ ቅድም የደረጀ መዝሙር እንደነገርኳችሁ ስለ ሰው አፈጣጠር፣ ስለ እግዚአብሔር ማንነትም ኤኒ ቴዎሎጂካል የሆነ ነገር በመጽሐፍ ቅዱስ ስናጠና አሁንም የወንድማችንን የገዛኢ ሙሴን በትንሹ መክፈት ጥሩ ይመስለኛል። አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ። በትንሹ
ምስጋናህም በሰማዮች ላይ ከፍ አለ ገነን። በዚህ አክብሮት፣ በዚህ ትህትና፣ በዚህ ልብ ነው ስለ እግዚአብሔርም ስለ ሰውም ስለ የትኛውም ነገር መጽሐፍ ቅዱሳችንን ገልጠን ስናጠና ማጥናት ያለብን። ቴዎሎጂ ትህትና ይጠይቃል። እዚህ አርብ የምትሰበስቡን እናንተ እንደሱ ልታደርጉ ነው እንዴ ካላችሁ፣ አይ እንደሱ እዛኛው አዳራሽ ሂዱ። ያኛው ቴዎሎጂ ስኩል ነው ለማታውቁ ሰዎች፣ ይሄኛው አዳራሽ ማለት ነው። ሃምብል መሆን ይጠይቃል። ሰው ቁንጽል እውቀት ይዞ ነው በቃ የሚረብሸው ምን የሚለው። የምናያቸው ብዙ ሙግቶች፣ ክርክሮች የምር በእውነት ሰዎች የእግዚአብሔርን ቃል በትክክል እንዲረዱ ካለ ፓሽንና እንደው ቅንነትም ነው ለማለት በጣም ያስቸግራል። አንዳንዱ አካሄድ በጣም ውርድ ነው። እሺ በእግዚአብሔር መልክና ምሳሌ መፈጠር ማለት ታዲያ ምንድን ነው? ልመለስ ወደ ዘፍጥረት ምዕራፍ 1 ቁጥር 26። እዚህ ጋር እንደ ምትል ቃል ላሳያችሁ ፈልጋለሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እንደ የሚል ቃል ሲገባ መጽሐፍ ቅዱስ ውስጥ ኤግዛክትሊ እግዚአብሔር ማለት አይደለም። ሰው ራሱ ቃሉ እንደ ማለት ይከለክለናል፣ እንደዛ እንዳናስብ ማለት ነው። ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጥእ ማንም ሳያሳድደው ይሸሻል ይላል። ሰው ነው እንግዲህ ኃጢአተኛ ማለት ነው። ወልደ ማህሪክ ስለሆነ ነው ኃጥእ። ኃጢአተኛ ብርግግ ነው በቃ ድንጉጥ ነው። ቦልድ ሊሆን አይችልም ኃጢአተኛ። ስለዚህ አይደለም አሳደውት፣ ሲያሳድዱትማ ገደል ይገባል ነው እኮ። ማንም ሳያሳድደው ነው የሚለው። ኃጢአተኛ ማንም ሳያሳድደው፣ ይኸው ኃጥእ ማንም ሳያሳድደው ይሸሻል። ጻድቅ ግን ይልና እንደ አንበሳ ነው ይላል። እንደ ጻድቅ ግን እንደ አንበሳ ነው። እንደ የምትላለች ምን ማለት ነው? በቃ ጻድቅን ሊገልጠው ሲያስብ የማይፈራ ማን ነው አለ። የማይደነግጥ ቦልድ የሆነ ሰው እንዳይል ስለ ሰው ነው እኮ እያወራ ያለው። ስለዚህ ሰውን ሊወክል የሚችል አይነት ነገር ነው የሚፈልገው። አንበሳ ነው። በዱር እንስሳት መካከል አሁን ቀብረው ብትመጣ ምንም ንቅንቅ አይልም አንበሳ። ጅብን ቢመጣ ሌላውን ቢመጣ በቃ ይሄ ነው ማንነቱ። ስለዚህ ከአንበሳ አንዱ ከሰው ጋር የሚያመሳስለው አንበሳ ምንድን ነው? በቃ ጻድቅ እንዳንበሳ ነው አለ። ቦልድ ነው፣ አይፈራም፣ ፌስ ያደርጋል የሚመጣውን ነገር ምናምን። ያ ግን በጣም ድንጉጥ ነው፣ በጣም ፈሪ ነው ብሎ ነው። ስለዚህ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንዳንበሳ ነው ሲል ምን ማለት ነው? ሁሉ ነገሩ አንበሳ ነው አይደለም። ከአንበሳ የሚወስደው ይሄ ጻድቅ የሆነ ሰው ከአንበሳ የሚወስደው ቦልድ መሆንን ነው፣ አለመፍራትን ነው፣ በኮንፊደንስ መግባት መውጣትን ነው፣ መንጎማለልን ነው። አለቀ። ከዛ ውጪ ሌላ ነገሩ አይመሳሰልም ማለት ነው። ስለዚህ አሁንም ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ፈጣሪ ነኝ ማለት አይችልም። ራሱ ቃሉ እንፍጠር እየተባለ ፈጣሪ ነኝ ድፍረት ነው። ድፍረት እየተፈጠረ እንዴት ነው ፈጣሪ ነኝ ያለ አለ እንዴ? አረ ሞልቷል። አረ በደንብ ጆሮአችሁን ከፍታችሁ ስሙ። በደንብ አለ በመጽሐፍ ቅዱስ ታሪክም ውስጥ ባለፈውም ለማሳየት ሞክሬያለሁ። እነ ጥጃ እየተነሱ የሆኑ ነገሮች እየተነሱ ነን አሉ፣ እኛም ነን አሉ፣ ግን አይደሉም። እዚህ አሁንም እንደዚሁ አይነት አካሄድ ይሄ በቃ ሰው አመፀኛ ነው። ሰው ልኩን ካላወቀ ወይንም የእግዚአብሔር ቃል ያስቀመጠው ቦታ ካልተቀመጠ ረባሽ ነው። በቃ ሰው የማይሄድበት የማይነካካው። ደግሞ የሚያሳዝነው ነገር የመጨረሻ ዳሜጁ ራሱ ላይ ነው የሚመጣው። ራሱ ላይ ብቻ አይደለም ደግሞ በዙሪያ ያሉትም ላይ ያመጣል። አመፅ፣ አለመታዘዝ ብዙ ጣጣ ያመጣል። መጽሐፍ ቅዱሳችን ዞሮ ዞሮ ስላልታዘዙ ሰዎችና ስለታዘዙ ሰዎች የሚናገር መጽሐፍ፣ ምንም ሌላ ነገር አይደለም። ስለዚህ እንደ ካለ ሰው እግዚአብሔር አይደለም ይመስላል። በጣም እንደው ከምንም እግዚአብሔር ነው የሚመስለው። የስ ከየትኛውም እንስሳት ሰው እግዚአብሔር ነው የሚመስለው። ግን እዚህም ጋር ሌላ አመፅ አለ። ኖ እኔ እንስሳ ነው የሚመስለው ይላል ሰው ተነስቶ። ምንድን ነው የምትሉት? እሺ አሁን ወደ ዝንጀሮ ነው የምትጠጋው ካለ አንድ ሰው እንዴት ነው ዲስፕሩቭ የምናደርገው? አይደለ አንተ ወደ ዝንጀሮ አይደለም የምትጠጋው፣ አንተ ወደ እግዚአብሔር ነው የምትጠጋው። እንዴት ነው የምትሉት? አዳም ከሱ ጎን አጥንት ወስዶ እግዚአብሔር ሔዋንን ሲሰራት እቺ ናታል እኔን የምትመስለው እቺ ናታል። ከሱ በፊት እኮ የተፈጠሩ ፍጥረቶች አሉ አይደለም እንዴ? ከእንትና ከአውራሪስ ጋር ነው የምመሳሰለው ብሎ አላል። ግን የዛሬ አመፀኛ ሰው ከእኔ ወደ ሰው አይደለም የምጠጋው ይላቸዋል።
እንዴ አሁን እኮ አንዳንዴ የምር በትክክል ቤተክርስቲያን ውስጥ ወንድና ሴት ተያይዘው ሊጋቡ ሲመጡ እኮ ከሆነ ጊዜ በኋላ ሁሉ ብርቅ ሊሆንብን ሁሉ ይችላል እኮ። ያ እንዴ ግቢ ውስጥ ያለውን ዛፍ ነው የማገባው እኮ ትላለች ተነስታ እኮ አንድ ወፈፌ ፈረንጅ። ምን ትላላችሁ? ያ ወይኔ እሱን በማውራት ጊዜን አልፈጅም፣ ግን አለ ታዲያ ምን ማለት ነው? እንደ ምሳሌያችን በመልካችን እንደ ምሳሌያችን እንፍጠር ማለት አንድ ሁለት ሶስት ፖይንቶችን ለማሳየት እሞክራለሁ። የመጀመሪያው እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ሲል የመጀመሪያው ፖይንት እግዚአብሔርን መስማት፣ ያው መደማመጥ ያለበት እግዚአብሔር ሲናገር የሚሰማ ሰውም ሲናገር የሚሰማው አምላክ እንዳለ እንዲህ አይነት ኮሚኒኬሽን ያለው መስማት ብቻ አይደለም፣ ቀጥሎ መታዘዝ ያለበት፣ ከዛስ ማክበር ያለበት ማለት በደንብ እንትኑ ደምቆ መሰመር አለበት። እግዚአብሔር ፈጣሪ ነው፣ ሰው ፍጡር ነው። በቃ ይሄ ኩያ ማድረግ መፎካከር ምናምን የጤንነት አይደለም። በቃ በደንብ ደምቆ መሰመር አለበት። እኔ ሰው እንጂ አምላክ አይደለሁም ማለት መቻል አለበት ሰው። አሁን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ኃላፊነት ሲሰጠው ይሄን አድርግ እኔ አምላክ አንተ ሰው እያለው ነው። እቺ ኦርደር በደንብ መታየትና መጠበቅ አለባት። ስለ እግዚአብሔርን የሚሰማ እግዚአብሔርን የሚታዘዝ እግዚአብሔርን የሚያከብርና ደስ የሚያሰኘውን ማየት የሚችል ፍጥረት መሆን ማለት ነው። በእግዚአብሔር መልክና አምሳል መፈጠር ማለት ምንድነው? ደስ የሚያሰኘውን ማየት። ምክንያቱም ሰውን ፈጥሮ ሲጨርስ ዘፍጥረት ምዕራፍ 1 ቁጥር 31 ላይ እንዲህ አለ ይላል። ዘፍጥረት ምዕራፍ 1 ቁጥር 31 እግዚአብሔርም ያደረገውን ሁሉ አየ። በቃ ፍጥረት አለቀ፣ ተፈጥሮ አለቀ። ሰው ነው መጨረሻ የተፈጠረው፣ ሌላውን ሁሉ ቀድሞ ፈጥሮለታል። ስለዚህ ይሄን የፈጠርኩትን ምድርን በውስጡ ያሉትን የሚበሩትን ምናምን ሁሉ ጨምረህ ግዛ፣ አስተዳደር፣ ይሄን ኃላፊነት ሰጥቻለሁ ብሎ የሰራውን ሲጨርስ ሊያርፍ ሲል ስድስተኛው ቀን ላይ ሰውን ፈጥሮ ሲጨርስ እንዲህ ነው ያለው እግዚአብሔር። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ ይላል። እዚህ ጋር እጅግ የሚል ቃል ገብቶበታል፣ ሌሎቹ ላይ የለም። ይህን እንደ ቀላል አላየውም እኔ። እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ ስድስተኛ ቀን ይላል። እንግዲህ የሰውን ልጅ ሲፈጥረው እግዚአብሔር ደስ ብሎታል በቃ። ስለዚህ የሰው ልጅ በምኑ ነው ከእግዚአብሔር ጋር የሚመሳሰለው? ምንድነው በእግዚአብሔር መልክና አምሳል መፈጠር ካላችሁኝ፣ በህይወት ዘመኑ ሁሉ እግዚአብሔርን ደስ የሚያሰኘውን እያየ ለመኖር የቆረጠ ሰው ነው መሆን ያለበት። ሰው ለራሱ ደስታ አልተፈጠረም። ሰው በእግዚአብሔር ደስታ ውስጥ የሚደሰት ፍጡር ነው። ክብር ለእግዚአብሔር። እግዚአብሔር እያዘነ የሚደሰት ማንነት አልሰጠንም እግዚአብሔር። እንደሱማ ቢሆን ዘፍጥረት 3 ላይ እግዚአብሔር መጥቶ ምንድነው ያደረገው አይለውም ነበር። እሱ ኦኬ ነበር የሚለው። አዳምና ሔዋንን ያስደሰተ ሲበሉት የጣፈጣቸው ደስ የሚላቸው ነገር ላይ የሚያምር ምናምን፣ እግዚአብሔርን ግን ያሳዘነ ነገር ነው። ስለዚህ በእግዚአብሔር መልክና አምሳል መፈጠር ማለት you are free እንደፈለግኩን ብላ ጠጣ፣ እንደዚህ አድርግ እንደዚህ እና ግን you are responsible ነው የሚለው መጽሐፍ ቅዱስ። የመክብብንም መጽሐፍ ትመለከት የፈለከውን አድርግ ይላል። መጨረሻ ላይ ግን ሁሉም ወደ እግዚአብሔር ፍርድ ይመጣል። ይሄን እንድታቅ ነው የሚለው። ስለዚህ ሰው ሪስፖንሲብል ነው። እግዚአብሔርን እንድንታዘዝ፣ እግዚአብሔርን እንድንሰማ፣ እንድንታዘዝ፣ እንድናከብረው ደስ የሚያሰኘውን ሁሉ በዘመናችን ማለት እኛ ደስ የሚያሰኘንን ማሳደድ አይደለም። እሱን ደስ የሚያሰኘውን ነገር እያወቁ የተረዱ ያንን ማድረግ ነው። ለምሳሌ መዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ ሄዳችሁ ብትመለከቱ ይሄም የዳዊት ዝማሬ ነው። መዝሙር 27 ቁጥር 4 ላይ እንደዚህ የሚል ቃል ታገኛላችሁ። መዝሙር 27 ቁጥር 4 እግዚአብሔርን አንዲት ነገር ለመንኩት። ሳይቀባ ዳዊት የዘመረው መዝሙር ነው። ሳይቀባ እንዲህ ከዘመረ ሲቀባ ደግሞ አቃላችሁ ሳይቀባ ይዘምር ነበር ዳዊት። በቃ ዘማሪ ነው። በገና ከእጁ አይለይም። ይዘምራል። ከዛ ደግሞ እግዚአብሔር ቀባው። ሲቀባው ደግሞ የሚገርም ነብይ ነው፣ የሚገርም ዘማሪ ነው፣ የሚገርም ንጉስ ነው። ብዙ ኮፍያ ያደረገ ሰው ነው ዳዊት። እንዲህ ያለ ሲዘምር እግዚአብሔርን አንዲት ነገር ማለት ነገር ሊለምነው ይችላል። ግን በቃ ሁሌ ቢሆንልኝ ብዬ የምመኘው ይሄ ነው ብሎ የእሱን ፕራዮሪቲ ነው እየነገረን ያለው እንጂ ራሱ የጸለያቸው ጸሎት ብዙ መጽሐፍ ቅዱስ ላይ አሉ። ግን እንደው በጣም ዋና የምትለው ካላችሁኝ ይመስላል እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም
አይዘንድ መቅደሱንም እመለከት ዘንድ በተለይ ይሄ እግዚአብሔርን ደስ የሚያሰኘውንም አይዘንድ ማለት እኔ ደስ የሚያሰኘኝን ማየት ያፈልጋለሁ ግን ከሱ ይበልጣል ያኛው አለ ከሱ ይበልጣል ከእግዚአብሔርን ደስ ይሄ ሰው ይሄን ጸሎት ሲጸልይ እሱን ደስ የሚያሰኘውን ነገር የማድረግ ሙሉ አቅም እንዳለው እንዳትረሱ ንጉስ ነው አንዳንዴ የሚጠፋብን እኛ ንጉስ እንዳልሆነን ይጠፋብናል እኛ ንጉስ አይደለንም አለ እንደዚህ ውስጥ ቅርታ አርጉልኝ ካለ እንግዲህ እኛ አይደለንም ማለት አይደለንም ስላችሁ ኤኒ ታይም የፈለግነውን ማድረግ የምንችል ሰዎች አይደለንም ብዙም የሚያቀተን ነገር አለ ዳዊት ምንም እንኳን የሚያቀተው ነገር ቢኖርም አምላክ ባይሆንም ግን ብዙ ነገር ግን ማድረግ ይችላል ግን ልመናው በጣም ነው የሚገርመኝ ይሄ ወደ መቅደሱ የሚመለከትበት መንገድ በዘመኔ ሁሉ በቃ በቤትህ እስከ ፍጻሜ ኖር ምን አይቶ ነው ስለ እግዚአብሔር ቤት የሆነ የገባው ነገርማ አለ እንደዚህ ነበር የሚኖሩት ስለዚህ እግዚአብሔርን ደስ የሚያሰኘውን አይዘንድ ይላሉ መጽሐፍ ቅዱሳችን ላይ እግዚአብሔርን ማክበር ባልቻሉ ጊዜ በጣም ሲታበዩ በጣም ሁሉ በእጃቸው ሁሉ በደጃቸው ሲመስላቸው አሁን እነ ዳዊት እግዚአብሔር ረድቷቸው ነው እንጂ ከዛ ያመለጡት አንዳንድ የአሕዛብ ነገስታት በቃ ኃይለኛ የእግዚአብሔር ቁጣ ሲወድቅባቸው ሁሉ እንመለከታለን መጽሐፍ ቅዱስ ላይ የእግዚአብሔርን ክብር ሲሻሙ ለምን እንደተቀመጡ ሲረሱ ምድር የእግዚአብሔር መሆኗን ሲረሱ በምድር ላይ ያለ ፍጥረት የእግዚአብሔር መሆኑን ሲረሱና አቢዩዝ ሊያደርጉ ሊጨቁኑ ብዙ ነገር ሊያደርጉ ሲነሱ እግዚአብሔር ከተፍ ይላል መጽሐፍ ቅዱስ ውስጥ እግዚአብሔር ምጥት የሚለው እግዚአብሔርን የሚያመልኩ ሰዎች ብቻ በሚያደርጉት አክቲቪቲ ላይ አይደለም እግዚአብሔርን የማያመልኩ በጣም ደንዳና ልብ ያላቸው አስቸጋሪ ሰዎችም በመጥፎ መንገድ ቢሄቭ ሲያደርጉ ምጥት ይላል እግዚአብሔር ለምሳሌ ሐዋርያት ሥራ ምዕራፍ 12 ቁጥር 21 እስከ ቁጥር 23 ላነብ ነው ሄሮድስ የተባለ አንድ ንጉስ የማይሆን ስራ ሰራ አስቡት የአሕዛብ ንጉስ ነው ግን እግዚአብሔር በሚያስተዳድረው ዓለም ውስጥ የሚያስተዳድር መሪ እንደሆነ ረሳ ከደቀ መዛሙርት መካከል ያዕቆብን አስገደለው አይሁድ ደስ አላቸው ይላል እንደዚህማ የሚደሰቱልኝ ከሆነማ በየጊዜው አንዳንድ አለና ጴጥሮስን ጨምሮ ያዘው ይላል ከዛ ጴጥሮስን ጨምሮ ሲይዘው እና እስር ቤት ሲገባ በቤተክርስቲያን አጥብቆ ጸሎት ይደረግ ነበር ይለናል ከዛ እስር ቤት ውስጥ ሲገባ እግዚአብሔር መልአክ ላከና ከውስጠኛው እስር ቤት በሩን እየከፈተ አስወጣው ከዛ መንገድ ላይ ትቶት ሄደ እና እየጸለዩ ያሉበትን ቦታ ስለሚያውቅ ጴጥሮስ መጣና ማንኳኳት ጀመረ የጸሎታቸው መልስ ተመልሷል እነሱ ግን ቀጥለዋል ጸሎታቸውን ከዛ ቤት ውስጥ የነበረች አንዲት ሴት አየችውና በቀዳዳ ጴጥሮስ ነው አለች አንቺ መልአኩን አይተሽ ይሆናል ይሄ ያንኑ ሰው የራሱ ጋርዲያን ኤንጅል አለው ተብሎ ስለሚታመን የሱን መልአክ አይተሽ ነው እንጂ ጴጥሮስ አለ ራሱ ነው በኋላ ገባ አስረዳቸው እኔው ነኝ አላቸው እና ለምንድን ነው ከእስር ቤት የወጣው እሱ ሄሮድስ ያዕቆብ እንደገደለ ለምን እሱን አልገደለውም አንዳንዶች በቤተክርስቲያን አጥብቆ ጸሎት ሲጸለይ ስለነበረ ለዛ ነው የተረፈው ይላሉ ለያዕቆብ ስላልተጸለየ ነው መጸለይ ጥሩ ቢሆንም መጸለዩ ግን አይደለም ጴጥሮስን ከእስር ቤት ያስወጣው ምንድነው ታዲያ ጌታ ኢየሱስ ክርስቶስ ጴጥሮስ ከነዚህ ልክ ትወደኛለህን እያለ 3 ጊዜ ጠየቀውና እንደወደህ አንተ ታውቃለህ እንደውም አንተ ሁሉን ታውቃለህ አለው የስ ሁሉን አውቃለሁ ስላንተ ማውቀው ልንገርህ አለው አሁን ጎልማሳ ሆነ ወደምትፈልገው ትሄዳለህ እንደዚህ በሸመገልክ ጊዜ ብሎታል ስለዚህ ሸምግሎ ስለሚሞት ነው አርሊ አይሞትም ጴጥሮስ ይሄን የማያውቅ ሄሮድስ የሚባል ንጉስ እንደለመደው ገለዋለሁ አይችልም ምክንያቱም በእግዚአብሔር ፕሮግራም ሸምግሎ የሚሞት ነው ጴጥሮስ ለዚህ ነው በመልእክቱ ራሱ ሲጽፍ እኔ ሽማግሌው ይላል አንደኛ ጴጥሮስ ምዕራፍ 5 ላይ ራሴ እረኛ ተደርጋለሁ ጌታ እረኛዬ ነበረ የሚገርም እረኛ ወደዚህ የሚመልሰኝ ወደ ሲሄድ የሚመልሰኝ እኔኑ ራሱ እረኛ አደረገኝ እረኛ ሆኜ አሁን እየጨረስኩ ነው በሉ እናንተ እረኞች አለ ተረኞቹን እረኞች የእረኞች አለቃ ሲገለጥ ሸምግሎ ነው የሞተው እሱን ከእስር ቤት ካስወጣው በኋላ ጌታ መልአኩን ልኮ ሄሮድስን ግን የሚገል አንድ ሌላ ደግሞ ሲያዝ እንመለከታለን ምንድነው የሆነው ላንብብ ሐዋርያት ሥራ ምዕራፍ 12 ቁጥር 21 ጀምሮ ሰዎችን ሰብስቦ የሚናገርበት ቀን ነበረ ሄሮድስ እንደዚህ ይላል በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ እነርሱንም ተናገራቸው ህዝቡም የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ አረ የሰው ነው አይልም ምንድነው እንደዚህ አይነት ፉክክር
የሄሮድስ ድምጽ እኮ ነው። የእግዚአብሔር አይደለም ይሄ ድምጽ፣ የሰው ነው፣ የሄሮድስ ነው። ጸጥ አላለም። እንደንተ ካላችሁ እንግዲህ አይነት ወይንም በጣም ይፈልገው ይሆናል እንደዚህ መባልን ተመልከቱ። ለእግዚአብሔር ክብር ስላልሰጠ ይላል። አሁን እቺ ቀላል ነገር ትመስላለች። ወጥቶ የተናገረው ህዝብ ሰብስቦ ሰው ነው፣ ግን ይሄ ሰው አይደለም አለ ህዝቡ። በነገራችን ላይ በጣም ማኒፑሌት ሊያደርጉት ፈልገው እንጂ ምንም የሚያከብሩትም አልነበሩም። እነዚህ እንደዚህ ባዮቹ ራሱ ታሪካቸውን ስትመለከቱ ጥል ነበራቸውና እንታረቅ ብለው ቢተወደዱን ልከው ምናምን የታረቁበት ታይም ስለነበረ ሊያታልሉት ነው። ሰው ተላላ ነው፣ ሰው ሞኝ ነው። አንተ እኮ ሲባል ይስ ማለት ከጀመረ በቃ አይደለሁም ይባላል እኮ። እኔ እንደምትሉኝ አይደለሁም ይባላል። አይደለሁም እንተስ ነው ሲሉ አይደለሁም ይባላል። መዓት ነገር ይሳነኛል ይባላል። እንዴ ድፍረት ነው፣ በጣም ድፍረት ነው በእውነት። አሁን ሰው ማን ነው እንዴት ተፈጠረ ማለት በጣም በትልቅ ትህትና ነው ማጥናት ያለብን ይሄን ቃል። በጣም በፍርሃት በጣም በአክብሮት አንደራረስም። ኖ አይሆንም። እና ይሄ ሰው ድምጽ አይደለም የእግዚአብሔር ነው አሉት። ጸጥ አለ እሱ። እዛ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። አንድ መልአክ ጴጥሮስን ከእስር ቤት ያወጣል፣ አንድ መልአክ ይህን ሰውዬ ይዘርረዋል። ምንድን ነው ምክንያቱ? ለእግዚአብሔር ክብር ስላልሰጠ። ሰውነቱ ቢበቃው ጥሩ ነው፣ ሲያልፍ ችግር ይፈጥራል። እግዚአብሔርን ቃል ስናጠና በጣም ባክብሮት፣ ስለ ሰው ስናጠና ስለ እግዚአብሔር ነው አደሴም ታይም እያጠናን ያለ ነው። ስለ እግዚአብሔር ስናጠና ስለ ሰው ነው እያጠናን ያለ ነው። ማለት አንዱ በጣም ገብቶን አንዱን አንስትም። እኔ እንዲህ ነው የማምነው። ስለ እግዚአብሔር በጣም ሲያቅሰው ስለ ሰው ነው አብሮ ደግሞ የሚያውቀው ማለት ነው። ምክንያቱም መጽሐፉ ስለ እግዚአብሔር ብቻ ተናግሮ የሚያበቃ መጽሐፍ ስላልሆነ አብረን ስለ ራሳችንም እናውቃለን ማለት ነው። እና እግዚአብሔርን በደንብ ማወቅ በሰው ሕይወት ውስጥ ትልቅ ኢፌክት አለው። ወይም ስክሪፕቸርን በደንብ ማወቅ እግዚአብሔርንም ሰውንም ሌሎቹንም ፍጥረታት ሁሉ እንዴት እንደተፈጠሩ ለምን እንደተፈጠሩ መጨረሻው ነገር ምን እንደሆነ ሁሉ የሚናገር መጽሐፍ ስለሆነ እንደሱ አፕሮች መደረግ አለበት ብዬ አስባለሁ። ዳንኤል ምዕራፍ 4 ቁጥር 30 ላይ እሱን አላነበውም። በጉልበቴ ብርታት ለግርማዬ ክብር የሰራኋት ብሎ ተናግሮ ሳይጨርስ ነው ናቡከደነጾር ይሄ የሚናገረው ነገር ሳያልቅ ነው የእግዚአብሔር ቁጣ የመጣው ሳይጨርስ። እሱም ልጅ እንደዛው ለእግዚአብሔር የተለዩ የተቀደሱ የቤተ መቅደስ ዕቃዎችን አምጥቶ ከጓደኞቹ ጋር ፌሽታ ምናምን አድርጎ እየጠጣ እንትን እያለ ነው። የእግዚአብሔር ጣት መታ። እንግዲህ ብዙ ቦታ የለም አሁን የእግዚአብሔር ጣት መታ ጻፈች የሚል ኢንተርቬንሽኑ ግን በጣም ነው የሚያስደነግጠኝ። አውርተው ሳይጨርሱ ነው እግዚአብሔር የሚመጣው። አውርተው ሳይጨርሱ ሰው ሲስት ከመስመር ሲወጣ በቃ የሰማይ ጣልቃ ገብነት በደንብ ሲገለጥ እናያለን። ናቡከደነጾር ለግርማዬ ለክብሬ በብርታቴ በምናምን አይደለም። ስለዚህ ሰው ማን ነው ብለን ስንመለከት ሰውን በልኩ ማየት ጥሩ ነው። መጽሐፍ ቅዱስ ካስቀመጠለት እንትን ማለፍ የለበትም። እሺ ምንድነው ታዲያ በእግዚአብሔር መልክና አምሳል መፈጠር? ሌላው ትርጉሙ ካለ መዓት ነገር ሊሆን ይችላል። በጣም ሴሌክቲቭ ሆኜ ለማንሳት ነው የምሞክረው። ወደ ምዕራፍ 2 እንምጣ። ሌላው ትክክልና ስህተት የሆነውን ማወቅ መቻል ነው በእግዚአብሔር አምሳል መፈጠር ማለት። ምሳሌ አሁን እንስሳት ትክክል የሆነውን ያልሆነውን ለርን በማድረግ ያውም አንዳንዶቹ ናቸው የሚያውቁት፣ ብዙዎቹ አያውቁ። አሁን እነ ውሻ ምናምን ለርን ያደርጋሉ፣ ከተቆጣቸው ያውቃሉ ምናምን፣ ግን በማስለመድ የመጣ ነገር ነው። ሰው እንደዚህ አይደለም። ሰው ምን ልክ እንደሆነ ምን ልክ እንዳልሆነ ሕግ ስርዓት ምናምን ሳይሰጠው እንኳን ያውቃል። በእግዚአብሔር መልክ በእግዚአብሔር አምሳል መፈጠር ማለት አንዱ ይሄን ሪስፖንሲቢሊቲ መውሰድ ማለት ነው። የቱ ጋር ነው ያለው? ይሄው ምዕራፍ 2 ቁጥር 16 እና 17 ሰው እንደ ሌላ እንስሳ ቢሆን ኖሮ ይሄ አይሰጠውም፣ ከእግዚአብሔር እንዲህ አይነት ትእዛዝ አይሰጠውም። ዘፍጥረት ምዕራፍ 2 ቁጥር 16 እና 17 እንደዚህ ይላል። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ይሄ ትልቅ ሪስፖንሲቢሊቲ መውሰድ ነው። ለየትኛው እንስሳ ነው እግዚአብሔር እንደዚህ አይነት ኃላፊነት የሰጠው? አልሰጠውም። ምድርን በላይ ያሉትን
በውሃ ውስጥ ያሉትን በአየር የሚበሩትን ሁሉ ግዛ፣ አስተዳድር። ለየትኛውም እንስሳ ይሄ አልተሰጠውም። ስለዚህ ከእግዚአብሔር ሼር ያደረግነው መልክና ምሳሌ ምንድን ነው? ኃላፊነት መውሰድ ነው፣ ማስተዳደር ነው፣ መግዛት ነው። ስለዚህ ስንሳሳት ከመስመር ስንወጣ we are responsible። ይሄ የእግዚአብሔር መልክ የእግዚአብሔር ምሳሌ በእኛ ላይ እንዳለ በደንብ አድርጎ ያሳያል መጽሐፍ ቅዱስ። ስለዚህ በውክልና የተሰጠን ኃላፊነት እንዳለ እናያለን። ሌላው ምዕራፍ 2 ቁጥር 15 ላይ ዘፍጥረት ምዕራፍ 2 ቁጥር 15 ላይ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። አበጅ ስራ ተብሎ ይሄ ቤት ስራ ሲሰጠው እናያለን። እንግዲህ ማበጀት ክሬቲቪቲ ይኖረዋል ውስጡ። አሁን እግዚአብሔር ክሬት ያደረገ አምላክ ነው፣ መፍጠር የቻለ አምላክ ነው። የመፍጠርን ነገር ሼር አድርጎናል ወይ? በተወሰነ መልኩ ሼር አድርጎናል። አይደለም አማኝ የሆነ ዳግም የተወለደ አማኝ ያልሆነ ሰው እንኳን ይሄ የእግዚአብሔር ኢሜጅ ስላለበት ብዙ ነገር ይፈጥራል። አሁን ቴክኖሎጂን ብትመለከቱ ሪሰርሊ ሁሉም እግዚአብሔርን የሚያውቅ የሚፈራ አማኝ ላይሆን ይችላል። ብዙ ነገር ይፈጥራል። ከየት ነው ሼር ያደረገው? ከእግዚአብሔር ነው። ግን ሊሚትድ ነው፣ የማይታለፍ ባውንደሪ አለ። በቃ የእግዚአብሔር አይነት የመፍጠር አቅም የለውም ሰው። ግን ከእግዚአብሔር ከመካፈሉ የተነሳ አሁን በኤደን ገነት አስቀመጠው። ዝም ብለህ እያት አይደለም ያለው። አብጃት ማለት ምንድን ነው? ተንከባከባት ነው። የሚያስፈልግ ነገር ካለ አዳዲስ ነገር ካለ ኬር ማድረግ ነው። እሱን ነው አደርግ እያለ ያለ። ስለዚህ ይሄ አሁን ከእግዚአብሔር የተካፈልነው ባህሪ ነው። የስ እዚህ ጋር አንድ ነገር ማንሳት እንፈልገው። በተለይ እኛ አማኞች የምንተችበት አንድ ነገር አለ። ምንድን ነው እሱ? ከየት የመጣ ቴዎሎጂ እንደሆነ አላቅም። ስራ አብጃት ተንከባከባት ነው የሚለው ነገር መስራት ነው። እንግዲህ ይሄ ነገር ቴንድ ማድረግ መንከባከብ መስራት ነው። ስራ ከዘፍጥረት 3 በኋላ ከሰው ውድቀት በኋላ የመጣ ከርስ ነው፣ በሰዎች ላይ የመጣ እርግማን ነው ተብሎ ይታሰባል። ከዚህ የተነሳ ስራን ኢንጆይ እያደረግን ደስ እያለን መስራት ሲያቀተን ይታያል። ሁላችንም ማለት አይደለም፣ ግን አለ እንደዚህ አይነት አመለካከት አለ። እና የማያምኑ ሰዎች ሌዚ ናቸው ይሉናል። እንግዲህ ያልሰማችሁ ከሆነ እኔ ልናገር፣ ስሙኝ። እንባላለን፣ እንታማለን፣ አይሰሩም ይሉናል፣ አይሰሩም ይሉናል። ምናልባት ምክንያቱ የከርስ ውጤት ከመሰለን ዛሬ አይደለም ብዬ እናገራለሁ በድፍረት። ዘፍጥረት 3 ላይ ስንደርስ ምናልባት ኔክስት ዊክ እናየዋለን። ስለ ፎል ስለ ውድቀት ስለምንመለከት ስንሄድ ስራን ከባድ አድርጎታል ውድቀት። የስ ከባድ ነው እንጂ ያደረገው ቀድሞ አልነበረም ስራ ማለት አንችልም። እግዚአብሔር የሚሰራ አምላክ ነው። ባለፈው ሳምንት አንስቻለሁ። 6 ቀን ሰርቶ በሰባተኛው ቀን አረፈ። ሮንግ ቴዎሎጂ ያለው አማኝ ግን ምን ያደርጋል? 6 ቀን አርፎ 1 ቀን ካልሰራሁ ይላል። ኤክስ ከጤና አንጻር ከእድሜ አንጻር ከምን አንጻር ኤክሰፕሽናል ኬዝ እንደተጠበቀ ሆኖ ነው ይህንን የማወራው። ግን በጠቅላላ እናውራ ከተባለ ግን እግዚአብሔር አንዱ ኮፒ የምናደርገው ከእግዚአብሔር የምንኖር ሰው ምሳሌነት ካለ አንዱ ሰራተኛነቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዋና የመጣበት ምክንያት ነው፣ ሰውን ከኃጢአት ለማዳን ነው። ገና ሊወለድ ሲል ለዮሴፍ መልአኩ መጥቶ ሲነግረው ስም አንተ ነው የምታወጣለት አለው። የአባቱ እኮ አይደለሁም፣ አይኖ እንደ አባት ግን አክት ታደርጋለህ አለ። ደግሞ ስሙን አፍ ላይ እንዳመጣልህ እንዳታወጣ እኔ ነኝ የምነግርህ አለ። የዮሴፍ ብጽዕና እኮ እኔ በጣም ነው የሚታየኝ። ምንም በሌለበት ያልወለደውን ልጅ ስም አውጣ ይባላል። ስሙን ደግሞ ተነግሮት ነው እንጂ እሱ እንኳን አያወጣለት። ብፁዕ ነው። እሺ ማን ነው የሚባለው አለ። ስሙን ኢየሱስ ትለዋለህ። ትርጉሙ ህዝቡን ከኃጢአታቸው ያድናቸዋልና የመጣበት ዋና ፐርፐዝ ይሄ ነው። ግን እሱን ፐርፐዝ ሚት ከማድረጉ በፊት ምንድን ነበር የሚያደርገው? አናጺ ሰው ቤት ውስጥ ነው ያደገው፣ ይሰራ ነበር። ወይም ግንበኛ ቤት ውስጥ ነው ያደገው፣ የግንበኛ ሙያነት ያለው ሰው። አይሁዳዊ ልጆቹን 2 ነገር ያስተምራል። ከዚህ በፊት ነግሬያችሁ ሊሆን ይችላል። አንድ የሙሴን ሕግና ስርዓት ለመንፈሳዊ ህይወቱ ያስተምረዋል። ሌላው ግን አንድ ፕሮፌሽን ልጁን ያስተምራል። ድንኳን መስማት ይሁን መነገድ ይሁን ብቻ የሆነ ነገር ያስተምረዋል። እንደውም ምን ይላሉ አይሁዶች? ልጅህን ስራ ካላስተማርከው ሌባ ነው የምታደርገው ይላሉ። የስ ዛሬም ድረስ እውነት ነው። ይሄ ሰው ልጁን ለሚኖርበት ለራሱም ለመሰረታዊ ቤተሰብ ሊሆን ይችላል፣ ለአካባቢ ሊሆን ይችላል፣ ለአገሩ ሁሉ በምድር ሲኖር
አንድ ኮንትሪቢዩት የሚያደርገው ነገር መኖር አለበት፣ መስራት አለበት። በቃ ስለዚህ ስራ የከርስ ውጤት አይደለም። ከዘፍጥረት 3 በፊት ስራ ነበር እና ከእግዚአብሔር ሼር ያደረግነው ነገር አንዱ ምንድን ነው? መስራት ነው። ደግሞ ስንሰራ በጣም በደስታ መሰራት አለበት። ለሰራተኛ ትልቁ እንትኑ ምንድን ነው? በቃ በስራው መርካቱ፣ መደሰቱ፣ ከዛ መብላት መጠጣቱ ይሄ ነው የሚለው መጽሐፍ ቅዱስ። ከፀሐይ በታች ላለ የህይወት ምልልስ ይሄ እንደ ፖዚቲቭ ነገር እንጂ እንደ ከርስ አይታይም። ስራና አክብዶታል። የስ ውድቀት ያላበላሽ ያላመጣው ነገር የለም። ግን ከዛ በፊት ይሄ እንደነበረ ማየት አለብን። ግን ሌዚነትን ወይንም ስራ መጥላትን ምናምን ብቻ አይደለም ማየት ያለብን። ወርክሆሊክ መሆንም የዛ ነው ያክል ስህተት ነው። ሁሉ ነገሩ ስራ ከሆነ ደግሞ አንድ ሰው እሱም መጽሐፍ ቅዱሳዊ አይደለም። አሁን እግዚአብሔር በዘጸአት ላይ ብትሉ በዘሌዋውያን ላይ ብትሉ ለእስራኤል ልጆች የሰንበትን እረፍት እንዲያደርጉ ሲያዛቸው እንደ ሪፈረንስ የሚያነሳው እግዚአብሔር ራሱ ነው የሚለው። እግዚአብሔር ራሱ 6 ቀን ሰርቶ 7ኛውን ቀን ቀደሰው፣ ባረከው፣ አረፈ። ስለዚህ እስራኤል ሆይ አንተም 6 ቀን ስራ፣ ከዛ 7ኛውን ቀን ቀድሰው ባርከው እረፍ ሲል እንመለከታለን። ግን አንዳንዴ በዚህኛውም መንገድ ያምጻል ሰው። በቃ ስራ ነው ይላቸዋል። አይ እግዚአብሔር የሚባል አምላክ አለ፣ ይታሰባል። እግዚአብሔር ቆም ተብሎ ማለት ነው። ደግሞ የክርስትና ህይወት ካያችሁት ሰልፍ ኢቫሉዌሽን ያለበት ህይወት ነው። በሃይማኖት ብትኖሩ ራሳችሁ ምን አድርጉ? መርምሩ ይባላል። መስራት በጣም ጥሩ እንደሆነ ማወቅና ግን ድንበሩን ጥሶ ደግሞ መሄድ ሌላ አደጋ አለው። ህይወት ስራ ብቻ አይደለም፣ ብዙ ነገር አለው በውስጡ። ስለዚህ እንደሱም ስንሆን ብዙ የምናበላሻቸው ነገሮች ይኖራሉ። ብዙ ነገር ሲፈርስ እንኳን አያቅም ወርኮሊክ የሆነ ሰው። አሁን እኛ አልኮሊክ ይገባናል፣ ወርኮሊክ አንዳንዴ ይገባል። ግን it's all the same። አልኮሊክ መሆን ዳሜጅ ካመጣ ወርኮሊክም መሆን ዳሜጅ ያመጣል። ፊዚካሊ ራሱ ሰው ማረፍ አለበት። እንደዚህ ነው ማለት በቃ የሚታደስ ሰውነት ነው ያለን ራሱ። ለምንድን ነው 24 ሰዓት ማንሰራው? ለምንድን ነው የምንተኛው? የሚታደስ ማንነት ስላለን። ስለዚህ ሁለቱንም ጽፍ ማየት ጥሩ ነው። ኦኬ፣ ሌላ ፖይንት እንመልከት። ሰው ከምን ተፈጠረ? ይቺ ትንሽ አከራካሪ ናት። ምችለውን ያክል እሄድባታለሁ፣ ግን ያልነካካሁት ነገር ካለ የኔና የማሙሻ ኮድ ነች። እኔ አስተምሬ ቀጣዩ እሱ ከሆነ ወይም እሱ አስተምሮ ነው ቀጣዩ ከሆነ እሱ ነው የጀመረው። ለነገሩ ይሄንን ኩምክና ባይብል ኮሌጅ ስናስተምር ለምሳሌ የመጀመሪያዎቹ 3 ክላሶች እሱ ከገባ ከዛ እኔ ከሆንኩም ቀጥለ 3ኛው ክላስ ላይ ያው እኔ በውሃ ጥምቄያቸዋለሁ ከኔ በኋላ የሚመጣው ይላል። ስለዚህ እኔም ካለበት ሆኖ ይከታተላል አውቃለሁ። ወንድማችን ማሙሻ እንግዲህ እኔ በውሃ አንተ መንፈስ ታጠምቃለህ። እሺ፣ ሰው ከምን ተፈጠረ? እንግዲህ ምዕራፍ 2 ቁጥር 7 ላይ ነው ከአፈርና ደግሞ ከእግዚአብሔር የሕይወት እስትንፋስ በአፍንጫው እፍ ተባለበት የሚል ነው የምናገኘው። ይሄንን ግን እስከዛሬ ድረስ በቤተክርስቲያን ታሪክ ውስጥ ሁሉም አንድ አይነት ፔጅ ላይ ናቸው ማለት ግን አንችልም። ብዙ ዲቤት አለ። ለማንሳት እሞክራለሁኝ። ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው። አያችሁ፣ አንዱ ኮምፖነንት ይሄ ነው። እንግዲህ ሰው ሲፈጠር እግዚአብሔር ሰውን ሲያበጀው አንዱ የተጠቀመው ነገር ይሄ ነው። ከምድር አፈር አበጅ። እንግዲህ የምድር አፈር ነበረ ማለት ነው ቀድሞ፣ ያው ሰማይ ምድር፣ ከዛ በውስጡ ያሉ ተፈጠሩ፣ ከዛ ሰው ተፈጠረ። ስለሆነ ከምድር አፈር አበጀው። ከዛስ ሌሎች ጋር በፍጹም የሌለ ነገር ነው እግዚአብሔር ሰው ላይ ሲያደርግ የምንመለከተው። ይሁን እያለ ሲሆን ነበር የምናየው። ሰው ጋር ሲመጣ ግን እንደዚህ ነበር አፈጣጠሩ ይለናል። ዝርዝሩን ሲነግረን ከምድር አፈር አበጀው። አንድ ነገር አለ የምድር አፈር የሚል። ከዛስ በአፍንጫውም የሕይወት እስትንፋስን እፍ አለበት። ሌሎች ላይ እፍ ያልተባለ የትኛውም ፍጥረት ላይ ዛፉም ምኑም ግዑዙ እንስሳውም ላይ ያልተደረገ ነገር ሰው ላይ ብቻ ይሄ ሲደረግ እናያለን። የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። ሕያው ነፍስ ሲል አሁን ኢቭን ለእንስሳትም ሕያው ነፍስ ላላቸው ይላል። ወደታች ሄዳችሁ ትመለከቱና ምንድን ነው? እሺ አሁን ይሄ ምንድን ነው? ቦዲ ፓርት አለ ወይንም ስጋ አለ ከአፈር የተበጀው። ከዛ ደግሞ የሕይወትን እስትንፋስ በአፍንጫው እፍ አለበት። ይሄ እፍ አለበት የሚለው ሌሎችም የመጽሐፍ ቅዱስ ላይ መመልከት። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ውስጥ ተገለጠላቸው። ሁሉም ደንግጠዋል፣ በር ዘግተው ተቀምጠዋል። ከዛ መንኳኳት ወይም በሩን መገንጠል ወይም ሳያስፈልገው
ገባ ውስጥ። በጣም የሚያስፈልጋቸው ሰላም ስለነበረ አረጋጋቸው። ሰላም ለእናንተ ይሁን አላቸው። አላወቁትም። እኔ ነኝ አላቸው። እኔ ነኝ። ከዛስ ልክ ዘፍጥረት ምዕራፍ 2 ቁጥር 7 ላይ የሕይወትን እስትንፋስ እግዚአብሔር እፍ አለባቸው እንደሚል ኢየሱስም እፍ አለባቸውና መንፈስ ቅዱስን ተቀበሉ የሚል ቃል አለ። ያቺ እፍ አለባቸው ተመሳሳይ ተርም ነው ከዘፍጥረት ምዕራፍ 2 ቁጥር 7 ጋር። ይሄ ማንም ላይ የለም፣ የሰው ልጅ ላይ የተደረገ ነው። በአዲስ ኪዳንም መተን ስንመለከት አንድ ከተማ ያሉ ሰዎች ላይ እፍ አለባቸው አይደለም የሚለው፣ አማኞች ላይ ነው እፍ ያለባቸው። የጌታ መንፈስ በአማኝ ህይወት ውስጥ ነው አክቲቬት የሚያደርገው የሚሰራው። ግን በሌላው በጌታ ባልሆነ ሰው ላይ የእግዚአብሔር ኢሜጅ የለም ወይ? በጣም ነው የወደቀው የሰው ልጅ፣ ግን ስቲል ግን አለ የእግዚአብሔር ኢሜጅ። እሱንም ኔክስት ዊክ ነው ማነሳው። ዘፍጥረት ምዕራፍ 1 እና 2 ላይ የእግዚአብሔር ኢሜጅ ነበረው ሰው። 3 ላይ ሲወድቅ ተገፈፈ የሚሉ አሉ። እኔ ተገፈፈ አይደለም አሉኝ የመጽሐፍ ቅዱስ ጥቅሶች አለመገፈፉን የሚያሳዩ አለ። የእግዚአብሔርን ኢሜጅ ተሸክሟል። ባለፈው ትንሳን ሲቻለው ያዕቆብ ምዕራፍ 3 ቁጥር 9 ላይ በዚሁ አንደበት ሰውን እንባርካለን፣ በዚሁ አንደበት ደግሞ በእግዚአብሔር ምሳሌ የተፈጠረውን እንረግማለን። አማኝ አማኙን ለቅማችሁ አይደለም የሚለው፣ ሰውን ነው የሚለው። ወንድ ወንድን አይደለም ሴትንም ጨምሮ። ስለዚህ ያ ኢሜጅ በወደቀውም የሰው ልጅ ማንነት ላይ ዲስቶርትድ ነው እንጂ ሆነው ኮምፕሊትሊ ጠፍቷል የሚል እኔ እንደሱ አላነበብኩ መጽሐፍ ቅዱስ ላይ። በነገራችን ላይ በፊት እንደዛ ነበር ማምነው። እኔ ራሴ ቀይሬ ነው። ጥሩ ነው መቀየር። ያ እግዚአብሔር ቻሌንጅ ሲያደርጋችሁ ቢ ቻሌንጅ እንደዚህ እኛ ለርን የምናረግነን የምንለው ለዚህ ነው ይመስለኝ ነበር። አንዳንድ ቴክስቶችን አይቼ ሳየው ግን አይደለም። ከውድቀትም በኋላ የእግዚአብሔር መልክ ያለበት ይላል ራሱ እግዚአብሔር። ኦኬ ካፈርና የሕይወትን እስትንፋስ እግዚአብሔር በሰው ላይ አፍንጫው የሕይወትን እስትንፋስ እፍ አለበት ስለሚል ሁለት ነገር እዚህ ጋር እንመለከታለን። ይህንን ግን በቤተ ክርስቲያን ታሪክ ውስጥ ሰው ስጋና መንፈስ ነው የሚሉ አሉ። አይደለም ስጋም መንፈስ ነፍስ ነው ያለው የሚሉ አሉ። አከራካሪ ነው። እሱን ትንሽ ነገር ላንሳላችሁ። በኋላ ግን እንዳልኩት ነው። እኔ በውሃ ነው። ሁለት ጎራዎች አሉ በቤተ ክርስቲያን ታሪክ ውስጥ። ዳይኮቶሚዝም እና ትራይኮቶሚዝም ይባላል አቋማቸው። ዳይኮቶሚዝም ማለት አይ ሰው አፈጣጠሩ ራሱ ከሁለት ነገር ነው ባዮች ናቸው። አይ ኖ ትራይኮቶሚዝም ደግሞ አቋም ያላቸው ደግሞ እንደ ሶስት ነው ላሳይህ ይላሉ። ሁለቱም የሚጠቅሱት የመጽሐፍ ቅዱስ ጥቅስ አለ። እንያቸው መመልከቱ በጣም ጥሩ ነው። ይሄንን ስናረግ ግን ቅድም እንዳልኳችሁ በጣም በጥልቀት ማጥናት ከፈለግን ያኛው አዳራሽ ነው። ይሄ አፒታይት ለመክፈት ነው። ገብታችሁ ከዚህ ጋር ስንገናኝ ይሄ ቴዎሎጂካል ተርሞችን ምናምን በጣም ቦምባርድ አድርገን እናንተ እንትን ላይ ሌላ እንትን መፍጠር አንፈልግም። ጀስት በቃ አፒታይታችሁን መክፈት እንደዚህ ነው እንዴ ነገሩ ብለን እንድናጠና እንድንመለከት እንድናይ። አይ እኔ በዚህ አልረካሁም ካለ እዛኛው አዳራሽ 4 ዓመት ገብቶ መማር ይችላል ሰው። ሪኮመንድ ታደርጋለህ ወይ? በጣም ምን ሰው ሌላ ቦታ አስተማር ብሎ ሪኮመንድ ያደርጋል እንዴ? ሰው ጊዜው ካለው በፐርፐስ ከሆነ የሚያደርገው ዋይ ኖት። እኔ በጣም ነው ሪኮመንድ የማደርገው ሰዎች እግዚአብሔርን ቃል በጥልቀት እንዲማሩ፣ እንዲያስቡ፣ እንዲያወጡ፣ እንዲያወርዱ ግን ከሂዩሚሊቲ ጋር በጣም ከትህትና እግዚአብሔርን ከመፍራት እግዚአብሔርን ከማክበር የመጨረሻ ግቡም ቦምብራስ ለመሆን አይደለም። የመጨረሻ ግቡም እግዚአብሔርን ለመስማት፣ ለመታዘዝ፣ ለማክበር እሱን ደስ የሚያሰኘውን በዘመን ሁሉ ለማየት ነው እንጂ ከዛ ውጭ ከሆነ በጣም አደገኛ ምንድነው? እሺ ዳይኮቶሚስቶች ምንድነው የሚሉት? ሰው ሁለት ኮምፖነንት ነው ያለው ይላሉ። ስጋና ነፍስ ነው ያለው ይላሉ። ራሱ ዘፍጥረት ምዕራፍ 2 ቁጥር 7ንም ሲያነቡት እንዲህ ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀ። ይሄው አንደኛው ስጋ ወይም ቦዲ ፓርቱ ነው። ሁለተኛው ግን በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በቃ ነፍስ ነው። ስጋ አለው፣ ነፍስ አለው፣ አለቀ። ከዚህ ውጪ ሌላ ነገር የለውም ይሏቸዋል። ምንድን ነው የሚጠቅሷቸው? በተለይ አዲስ ኪዳን ጥቅሶች አሏቸው። የራሱ ኢየሱስ የተናገረውን ነው የሚያነሱት። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላነብ ነው። ማቴዎስ 6:25 እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ኢየሱስ በተራራው ትምህርቱ ላይ ካነሳቸው ነገሮች አንዱ ነው።
ስለዚህ እላችኋለሁ ስለ ነፍሳችሁ ነፍስ አለ አሁን እዚህ ጋር አንደኛው ኮምፖነንት ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ ቦዲ ፓርቱ ደግሞ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ከዚህ ውጪ ሌላ ምን አለ ሰው ጋር ነው የሚሉት ሲያነሱ። ይኸው ኢየሱስ ራሱ ይሄን የተናገረው ነፍስ አለ፣ ከዛ ሰውነት አለ። ሶስተኛ ነገር አንስቷል ይሏቸዋል። ኦኬ እንደገና አሁንም ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ማቴዎስ 16 26 አሁንም ይሄ ንግግር እንደዚህ የሚል ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 26 ከ24 ጀምሮ ላንብብ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። የቀደሙ የስድስቱም የኢየሱስ ንግግር ነው፣ ይሄም የኢየሱስ ንግግር ነው። እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ቁጥር 25 ነፍሱን ሊያድን የሚወድ ነፍስ አንደኛው ኮምፖነንት ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ቁጥር 26 ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? እያለ ነገር። ስለዚህ ሶስት ነገር አላነሳም ኢየሱስ ይሏቸዋል። ሰው ቦዲ ፓርት አለው፣ ከዛ ውጪ ነፍስ ነው። እንዴ መንፈስ የሚል እኮ መጽሐፍ ቅዱስ ላይ አለ፣ ኢንተርቼንጀብል ነው ይሏቸዋል። ሲፈልግ አንዴ ነፍስ ይለዋል፣ አንዴ መንፈስ ይለዋል እንጂ ያው ነው። መንፈስ እና ነፍስ አንድ ነው የሚለዋሉ። እነዚህ ናቸው ዳይኮቶሚስቶች የሚባሉት። ሁለት ነገር ነው በቃ ሰው ያለው። አሁን ይሄንን በጣም ማወቅ በጣም መመራመር ምንድነው እኛ ህይወት ላይ የሚያመጣው የሚለው ነገር ስንቀር በትህትና ለሚያነብሰውና በጣም በሌላ ሞቲቭ ለሚያነብሰው የሚያመጣው ውጤት አንድ አይነት ነው ብዬ አላስብም። ምክንያቱም እዚህ ጋር ተነስቶ ነው በኋላ በፍጹም እግዚአብሔር ላይ የማይደርስበትን ነገር እደርስበታለሁ ማለት የሚጀምረው። አንድ አይነት ዲኤንኤ ያለን እግዚአብሔር መንፈስ ማለት የኔ መንፈስ ማለት አንድ አይነት ነው ምናምን ቢል እንትን ውስጥ ሊከተን ይችላል። እና ኢት ዲፔንድስ እንደ አንባቢው እንደ አጥኚው እንትን ነው። በጣም ይቅርታ እንግዲህ ይሄ እዚህ አካባቢ ችግር አለ፣ አፍንጫ አካባቢ ነው። ድሮም እጅ አያርፍም እንኳን ጉንፋን ይዞኝ ማለት ነው። እንግዲህ ካያችሁ ሁሉም ሰው የራሱ አመል አለው። አንዳንድ ሰባኪ እዚህ ጋር ነው እንደሚያደርገው። ክብር ለእግዚአብሔር ይሁን። እግዚአብሔር ምንም አልወረደም እኮ ግን በቃ አመል ነው። አንዳንዱ እንዲህ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እንደዚህ ይላል። እኔ ደግሞ እዚህ ጋር ነው ልክፍቴና አያርፍም። ይሄን ካለ ታገሱኝ ለማለት ነው። እንግዲህ ሁሉም የራሱ አመል ስላለው ማለት። ሁለተኛውን ጎራ እንመልከት። ሰው ስጋ እንደገና መንፈስ እንደገና ነፍስ የሚባል ሶስት ነገር ነው ያለው የሚል አለ። ይሄም ከዘፍጥረት ምዕራፍ 2 ቁጥር 7 በመነሳት ነው። የሕይወት እስትንፋስ እፍ አለበት ማለት መንፈስ ነው። ከዛ ሕያው ነፍስ የሚል ነፍስ ነው። ከዛ ደግሞ ካፈር ተበጀ ደግሞ የሚለው ደግሞ ስጋ ነው። ስለዚህ ሁለት አይደለም ሶስት ነው የሚል አቋም ያላቸው አሉ። ትራይኮቶሚስቶች ይህንን ነው የሚሉት። ለምሳሌ መንፈስ ሌላ ነው፣ ነፍስ ሌላ ነው የሚለውን አቋም ሲይዙ ሰዎች ከሚጠቅሷቸው የመጽሐፍ ቅዱስ ጥቅሶች ሉቃስ ወንጌል ምዕራፍ 1 ቁጥር 46 እና 47 የኢየሱስ ክርስቶስ እናት ማርያም ነች ይሄን የተናገረችው። አነባለሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 46 እና 47 እንደዚህ ይላል። ማርያምም እንዲህ አለች። ብዙ ማርያሞች አሉ መጽሐፍ ቅዱስ ላይ፣ እችኛዋ የኢየሱስ ክርስቶስ እናት ማርያም ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ 4 ነጥብም የለም፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ምን ማለቷ ነው? ዳይኮቶሚስቶች አንድ ነገር ነው እየተናገረች ያለው ይሏቸዋል። ነፍሴ መንፈሴ ስትል ምን በነፍሷ ሌላ በመንፈሷ ሌላ እንዴት ትላለች? ኖ ይላሉ ትራይኮቶሚስቶች ደግሞ አይደለም እንዴ፣ ነፍሴ ስትል ነፍሴ ነው፣ መንፈሴ ስትል መንፈሴ ነው። እዛን አሳይመንት እንግዲህ ለእያንዳንዳችሁ ማየት ያስፈልጋል። ፕላስ ስናጠና ምንድነው ሲግኒፊካንሱ ነው ደግሞ ስናጠና ሁል ጊዜ አሁን እዚህ ጋር እኔ ይሄኛውን አቋም ቤዝ ምንድን ነው የሚለው አንዳንድ ርዕሰ ጉዳዮች እንደዚህ ስለሆኑ ነው። ታውቃላችሁ ብዙ ጊዜ ከዚህ የሚቀርቡ እግዚአብሔር ቃል መልእክቶች በጣም እንዲህ የሚላሉ ብዙ የለው። ግን ሳብጀክት ማተሩ እንደዛ ከሆነ ደግሞ እንደዚህ ነው ትሪት የሚደረገው። በቃ ያለውን ነገር ኮምፕሊትሊ ድፍጭጭ አድርገን የለም ብለን ሌላ አይነት መልእክት ልናቀርብ አንችልም። ያለውን ነገር ዝርግፍ አድርገን ሉክ ይሄ እንደዚህ ነው መባባል በደንብ መልመድ አለብን። አንዱ ጥቅስ ይሄ ነው። ሌላው ዮሐንስ ወንጌል ምዕራፍ 12 ቁጥር 27ን ስትመለከቱ ይሄ ደግሞ ኢየሱስ ክርስቶስ ላይ የሆነ ነገር ነው፣ ራሱ የተናገረው ነገር ነው። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አሁን ነፍሴ ታወከች፣ ምንስ እላለሁ?
አባት ሆይ ከዚህ ሰዓት አድነኝ። ያቺ የመጨረሻዋ ሰዓት ስትደርስ ማለት ነው ሐሙስ ከነሱ ጋር ፋሲካን አክብሮ አርብ በቃ ይቺ የመጨረሻዋ ሰዓት ላይ አሁን ነፍሴ ታወካለች። ምንስ ስላለው ምዕራፍ 13 ቁጥር 21 ኢየሱስ ይህም ብሎ በመንፈሱ ታወከ። በመንፈሱ ታወከ ሌላ፣ ነፍሱ ታወከች ሌላ ነው ወይ ይሏቸዋል ያኛው ጎራ። አዎ ይላል ይሄኛው ደግሞ። እንዴት ነው ይሄን የምናስታርቀው? የመጨረሻዎቹን ትራይኮቶሚስቶች የሚያነሱትን አንድ ሁለት ጥቅሶች ላንሳና በጣም ካስፈለገ የኔን አቋም እነግራችኋለሁ። ካልሆነ ግን እዚህ ላይ በሚለጠፈው ስልክ እሺ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 በፍጹም ሰው ሶስት ማንነት ነው ያለው። ስጋ አለ፣ ነፍስ አለ፣ መንፈስ አለ እንጂ ነፍስና መንፈስ ኢንተርቼንጀብል ሆነው የሚቀመጡ ኖ የሚል ጠንካራ አቋም ያላቸው ሰዎች እኛዋን ጥቅስ በጣም ይጠቀሙባታል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደዚህ የሚል ቃል አለ። ላንብበው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ በመንፈሳችሁም ነፍሳችሁም ስጋችሁም በጣም ውልጭ ብሎ ነው የተቀመጠ። ይሄ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው እርሱም ያደርገዋል ይላል። በዋናነት ይሄ ይጠቀሳል። ሰውማ የሰው ከነዚህ ከሶስት ኮምፖነንቶች ነው እንጂ የተሰራው እንዴት ሁለት? አሁን ጳውሎስ እውነት እዚህ ጋር አሁን ኢንተርቼንጀብል የሆነ እንትን እየተጠቀመ ነው ለያይቶ እየተናገረ የሚል አርጊመንት አለ። ማሰብ ጥሩ ነው፣ ማሰላሰል ጥሩ ነው። ነው እምነታችን ስንል እምነት ዱብ የሚል ነገር አይደለም፣ በደንብ የሚታሰብ። አሁን እግዚአብሔር አምላክህን በፍጹም ሐሳብህ ሲል ምን ማለት ነው? እየታሰበ የሚመለክ አምላክ ነው እግዚአብሔር፣ የሚታሰብ አምላክ ነው። በፍጹም ኃይልህ እግዚአብሔርን አምልክ። ኃይል ይፈልጋል እግዚአብሔርን ማምለክ። በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። መጨረሻውን ጥቅስ ላንብባት። ዕብራውያን ምዕራፍ 4 ቁጥር 12 ዕብራውያን ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይልና ነፍስንና መንፈስንም። ይሄ እንዴት ነው ኢንተርቼንጀብል የሚሆነው? ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል እያለ ይቀጥላል። ስለዚህ ከነዚህ የመጽሐፍ ቅዱስ ክፍሎች በመነሳት አይደለም ሰው በትክክል የሶስት ነገር ውቅር ነው። ስጋ አለው፣ የስ የሚፈርስ ነው፣ የሚወድቅ ነው፣ የሚበሰብስ ነው። አንደኛ ቆሮንቶስ ምዕራፍ 15 እንደሚናገረው ግን ደግሞ ግሎሪፋይድ የሆነ ቦዲ ደግሞ እንደሚለብስ አንደኛ ዮሐንስ ምዕራፍ 3 ላይ አሁን እንደምንሆን አይታወቅም። ሲገለጥ ግን እሱን እንድንመስል ሁሉም አስቀድሞ ወሰናቸው የልጁን መልክ እንዲመስሉ ማለት የመጨረሻው ነገር ዞሮ መጀመሪያ የምንመስለውን ነው የምንመስለው። አሁን በዛ ፕሮሰስ ውስጥ ነው እያለፍን ያለ ነው። ስለዚህ በዚህ ውስጥ ስናልፍ ምንድን ነው እኛ አሁን ከእግዚአብሔር ሼር ያደረግነው ነገር ያለን ነገር ምንድን ነው? ከአፈር የተበጀንበት አፈር ፓርት አለ፣ ከዛ ነፍስ አለ፣ ከዛ መንፈስ አለ የሚለውን ነገር ወደ ሁለቱ ምንሄድ ከሆነ አይ ሁለቱ አንድ አይነት ነው፣ መንፈስና ነፍስ አንድ ነው ማየቱ ጥሩ ነው። በደንብ እንመልከት። የከነከነው ሰው አለ የኔን አቋም ለማወቅ? የለም። ልለፈው አትለፈው? እኔ 3 ነው ብዬ ነው ማምን። እሱ በጣም ኮንቪንስ ያደረገኛል። አንተ ነገር አይታወቅም፣ ከ4 ዓመት በኋላ ትቀይር ይሆናል። ምን ችግር አለው በቀይርስ? ካሳመነኝ እግዚአብሔር ቃል ያ ማለት ከመስመር የሚያስወጣ ስህተት ውስጥ ይዞኝ ካልሄደና ለእግዚአብሔር ያለኝን አክብሮት መጽሐፍ ቅዱስ ያለኝን ታማኝነት እስካልሸረሸረ ድረስ ማየት፣ በደንብ ማጥራት፣ በደንብ መመልከት ተገቢ ነው። ግን ዝም ብዬ ስመለከተው ሳየው፣ ሳወጣ፣ ሳወርድ ነው
ኢንተርቼንጀብል ነው ለማለት በጣም ያስቸግረኛል። ጋሼ ሲመጡ በደንብ ያስረዱ። የመጨረሻ ፖይንት ታዲያ ወንድና ሴት ሆኖ የመፈጠር ዓላማ ምንድነው? ልመለስ ወደ ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ እሱን ተነጋግረን እንጨርሳለን። ምንድነው ወንድና ሴት ሆኖ የመፈጠር ዓላማ? እዚህ ጋር አሁንም በጣም ብዙ አመጽ ብዙ አለማስተዋል ወይንም እንግዲህ ኢንቴንሽናል አይደለም ለማለት በጣም ይከብደኛል። ይሄ የጀንደር ላይ ያለ ፍትጊያና ይሄ በጣም ሌላ ጽንፍ መሄድ ከሰው አመፀኛ ነው። ሰው በቃ ከባድ ፍጥረት ነው። ምንድነው ወንድና ሴት ሆኖ የመፈጠር ዓላማ? ምዕራፍ 1 ዘፍጥረት ምዕራፍ 1 ቁጥር 27 እና 28 እግዚአብሔርም ሰውን በመልኩ ፈጠረ ብሎ በእግዚአብሔር መልክ ፈጠሩ፣ ወንድና ሴት አድርጎ ፈጠራቸው። በደንብ በቃ ስፔሲፊክ ነው ይሄ። እግዚአብሔር አንድ ወንድ ብቻ ፈጠረም አይልም መጽሐፍ ቅዱስ፣ ወንድና ሴት ነው። ሴት ብቻ ፈጠረም አይልም፣ ወንድና ሴት ነው። ሁለት ሴትም ፈጠረ አይልም፣ ሁለት ወንድም ፈጠረ አይልም። ወንድና ሴት ነው እግዚአብሔር የፈጠረው። ግን አሁን ስንመለከት ይሄ ጥያቄ ውስጥ ገብቷል። በዚህ ዝግጅት ውስጥ ማለት ዶክትሪን ኦፍ ማን የሚለውን ነገር እንደ ተማሪ በትምህርት ቤት ውስጥ ስማር አልፌበታለሁ። ምናልባት ዶክትሪን ኮርስ ሳስተምርም ከዚህ በፊት አይቼዋለሁ ይሄንን። አሁን ደግሞ ለዚህ ስዘጋጅ በጣም ሲመጣልኝ የነበረ ምንድነው የወደቀ ሰው ወይም በጌታ ያልሆነ ሰው በትክክል ዲፋይን ሊያደርግ አይችልም ሰውን። ግን አንዳንድ ጊዜ ዲፋይን እንዲደረግ የምናስበውና ዲፋይን የተደረገበትን መንገድ ምንገዛው ከወደቀ ሰው አመለካከት ነው። ይሄ ከባድ ስህተት ላይ ነው የሚጥለን። ወድቋል እኮ ሰውየው ራሱ። ከዛ የእሱን ቲዮሪ ያመጣና ሰው ማለት ይሄ ነው ይለናል። እንዴት ነው ትክክለኛ አንደርስታንዲንግ ሊኖረው የሚችለው? ያ ሰው ራሱ መጀመሪያ ኦቶሪቲ ኦፍ ስክሪፕቸርንም ያልተቀበለ ሰው ነው ያ ሰው። ከሌላ ምንጭ ነው የሚቀዳው ራሱ። ስለዚህ ወደ ዴፊኒሽን ሲመጣ ሰው ማለት ብሎ እንዲህ ነው ሲል የእግዚአብሔር ቃል ምክር ተፈልጓል ወይ ታይቷል ወይ ምን ይላል የእግዚአብሔር ቃል የሚለውን ማየት ያስፈልጋል። ዛሬ እኮ ጀንደር እኮ ወንድና ሴት ብቻ አይደለም፣ በጣም ብዙ ሆኗል እኮ። አንዱ ቀውስ እኮ ይሄ ነው እንዴ። እዚህ በጣም ኦፊሻል ሆኖ እንትን አላደረገም እንጂ እኮ በሌላው ዓለም ላይ እኮ የሚሰማው ነገር በጣም ከባድ ነው። ትምህርት ቤት ካሪኩለም ውስጥ ገብቶ ምናምን ብዙ ቀውስ ተፈጥሯል። ለድከውን ልጅ አንተ አይደለም ጾታውን የምትወስንልን እና ማን ነው ራሱ ሲያድግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምናምን ሌላም የሚያስብል ነው። አሁን ይሄ በግራ ነው በቀኝ ነው ይሄ ነገር የሚባለው። በቅጡም ስላልነበርኩ በእናታችሁ እለፉኝ ወይም ባላቆም ብቻ እንደዚህ የሆነ ነው። ግን ይሄው ተመልከቱ መጽሐፍ ቅዱስ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ሁለት የተለያየ ጾታ አድርጎ ነው የፈጠራቸው። ዛሬ ግን ብዙ አመጽ አለ እዚህ ላይ። ማን ያለው ይሏቸዋል ተነስተው ሰዎች። ማን ያለው? በጣም ካወራ ነው ሌላ አድቨርቲዝመንትም ስለሚሆን ነው፣ መጠንቀቅ ስለሚያስፈልግ ነው። ጭራሽ አዌር ማድረግም እንዳይሆን ሰዎችን በተወሰነ መልኩ እንትን ማድረግ ያስፈልጋል። እግዚአብሔር በአዳም ላይ ከባድ እንቅልፍ ጣለበት። ምዕራፍ 2 ቁጥር 21 እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ ከእንቅልፉም ከጎኑም አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። በቃ ወንድ ሴት ነው የሰራው እግዚአብሔር። ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ይሄ ነው እንግዲህ ትክክለኛ የመጽሐፍ ቅዱስ አስተምህሮ። ጌታ ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 19 ቁጥር 4 እና 5 ላይ በዚህ በፍቺ ጉዳይ ሲጠየቅ የመለሰው እንዴ ከመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ይሄው ባለቤቱ ራሱ ኢየሱስ ሲተረጎመው ማለት እንዴ መሀል ላይ እኮ ማአት ነገር ተፈጥሯል። ማአት እኮ ኬዝ ያነሳል ሰው እኮ እንዴ። አሁን እኮ እኛ እያወራን ያለነው እኮ ከውድቀት በኋላ ሰው ምን ይመስላል አይደለም እየተባባልን ያለነው ስለ ሰው አፈጣጠርና ማንነት አይደለ ዋናው ቶፒካችን። ስለዚህ ዘፍጥረት 1 እና 2 ላይ ይሄ ነው ይለናል። ኢየሱስም ሲናገር ያላነበባችሁም ነው ያለው። ከዚህ በፊት ተናግረናል። ማንበብ ነበረባቸው ነው የምለው ነው። ኢየሱስ እንዲህ ሲል አላነበባችሁም ምን ሲል ማንበብ ነበረባቸው ነው። yes
እኛስ ማንበብ አለብን። ዴፊኒትሊ ማንበብ አለብን። ከመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው አለ። እሺ ከዛ ሁለቱ አንድ ስጋ ይሆናሉ። እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ይጠቀሰው ኢየሱስ ይሄንን ቃል ማለት ነው። ስለዚህ እግዚአብሔር እንደዚህ ነው ዲዛይን ያደረገን። በቃ ወንድና ሴት አድርጎ ነው የፈጠረን። ግን አሁን አንዱ ትግልና አንዱ ፈተና ምንድን ነው? ማንነትን አለመቀበል ነው። ለምን? ሰው ከወደቀ በኋላ ብዙ ያበላሸው ነገር ስላለ ይሄ መጨቆኑ ምናምን ትገዛ የሚለውን በተሳሳተ መንገድ መረዳቱ ምናምን በቃ የሪአክሽን ቴዎሎጂ ሰለባ ያደረገን ማለት ነው። እኔ አንድ ነገር አምናለሁ። ለሰው መጽሐፍ ቅዱስ ከሰጠው ፖዚሽን በላይ የሚሰጠው የለም። ለወንድም ለሴትም ትክክለኛ ማንነታችን ጋር የሚያስቀምጠን መጽሐፍ ቅዱስ። አሉ ብዙ ሙቭመንቶች ታውቃላችሁ። አሁን ሴቶችን ማብቃት፣ ወንዶችን ማጥቃት ምናምን የለም። ወንዶችን ማጥቃት የለም። ብቻ ምን መሰላችሁ ነገሩ፣ ሰው እግዚአብሔር ያስቀመጠው አልበቃ ሲለው በቃ ስቃይ ነው። በቃ ስቃይ ነው። አንድ ጥቅስ ላሳያችሁ። ዘፍጥረት ምዕራፍ 2 ቁጥር 18 ላይ 2:18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ የሚመቸውን ረዳት እንፍጠርለት የምትለው ቃል አሁን ኮንቴክስቷን ለቃ እንዴት አይነት ትርጉም እንደሚሰጣት ስታነቡ ስትሰሙ እና እንዴት ኤክስፒሪየንስ እንደሚደረግ ስታዩ በጣም ይዘገንናል። አሁን ይሄን ቃል በቃ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። እሺ ታዲያ ምን ይሁን? የሚመቸውን ረዳት እንፍጠርለት። የሚመች ረዳት ማለት ምንድን ነው? አሁን የሪአክሽን ቴዎሎጂ አራማጆች ሪአክት ያደረጉ ሰዎች ማለት ነው። ምን ማለት ረዳት ማለት ብለው ይነሳሉ። ልክ እንደ መዝሙር 46 ቁጥር 1 ነው ይሏቸዋል። ምንድነው መዝሙር 46 ቁጥር 1? መዝሙር 46 ቁጥር 1ማ አምላካችን ኃይላችን መጠጊያችን ባገኘንም በታላቅ መከራ ረዳታችን ነው ይላል። ረዳት ከሚረዳው ከበለጠ ነው እንጂ እንዴት ይረዳሃል ይላል። ሜክ ሴንስ። በመዝሙር 46 እንትን ኮንቴክስት ከወሰድ አምላካችን መጠጊያችን ኃይላችን ነው። የስ ባገኘን በታላቅ መከራ ረዳታችን። እኛ ማንችለውን እኛ ማንወጣውን ኃይለኛ ስለሆነ ብርቱ ስለሆነ ያሳልፈናል፣ ያስችለናል ነው። የስ ከኛ ይበልጣል ነው። ኦኬ ያቺን ቃል ያመጧትና አሁን እዚህ ጋር የሪአክሽን ቴዎሎጂ አራማጆች ምን ይላሉ? የሚመቸውን ረዳት እንፍጠርለት ሲል እግዚአብሔር ረዳት መብለጥ አለበት ከሚረዳው። ስለዚህ ሴት ትበልጣለች። ይሄ ነው የሪአክሽን ቴዎሎጂ ጉዱ። ለምንድን ነው እንደዚህ ሪአክት የሚያደርጉት? ወንድ ይበልጣል የሚል አቲቲዩድ ስላለ ነው። ወንድስ ይበልጣል ወይ? አይበልጥም። እንዴት? ምንድን ነው ነገሩ? ከኢምፖርታንስ አንጻር ምንም አንለያይ። አዳምና ሔዋን አይለያዩም። ከሮል አንጻር ፈንክሽን ከሚያደርጉበት ነገር አንጻር ግን ይለያያሉ። እሱን በትክክል አለመረዳት በጣም ጣጣ ውስጥ ይከታል። መጽሐፍ ቅዱስ አንዱ ነው ይሄ ጥንቃቄ የሚፈልገው። እዚህ ጋር ነው የሚፈልገው። እዚህ ጋር ረዳት እንፍጠር እግዚአብሔር ረዳታችን ነው ሲል ሁለቱን አንድ ጭፍልቅ አድርጎ እንደ ሁሉ ነገር አውዳለ ኮንቴክስት አለ። ነገሩ የሚባልበት እንትን ሴቲንግ ምንድን ነው የሚለው ማየት ያስፈልጋል። ትንሽ ሊያስቃችሁ ይችላል፣ ግን መልእክቱን ሊያጠነክረው ስለሚችል ነው የምነግራችሁ። ለምሳሌ ጥቁር አንበሳ ሆስፒታል ግቢ ውስጥ አንድ ሰው አንድን ሰው ቢያስተዋወቃችሁ ከአንገት በላይ ስፔሻሊስት ነው። ወዴትም ልታረጉሙት አትችሉም። በቃ መጀመሪያ ሕክምና ተማረ፣ ሜዲካል ዶክተር ሆነ። ከዛ ስፔሻላይዝ አድርጎ የመረጠው ከአንገት በላይ ማከም ነው። ከአንገት በላይ ነው። እኛ ሰፈር መጣችሁ ወይም እነ ሙሌ ሰፈር መርካቶ ማለት ነው። እኔ አንዳንዴ ብዙ ማውራው ነገር ለሙሌ የሚገባው ነው የሚመስለኝ። በጣም ብዙ ኮመን ግራውንድ ስላለ ካለቀ በኋላም ስለምናወራ ነው። እና አሁን ወይ እነ ሙሌ ሰፈር ወይ እኛ ሰፈር መጣችሁ ሰው ሲያስተዋውቅ ከአንገት በላይ ስፔሻሊስት ነው ቢሏችሁ ማጅራት መቼ ነው ማለት ነው? እዚህ ጋር ነው የሚማት ኮንቴክስት አይደለም። የሚያውቅ ያውቃል። ኮንቴክስት ሁልጊዜ በቃ አሁን ሰው እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ሲል ብድግ ብሎ እግዚአብሔር ነኝ አይባልም። አይደለም። ሰው ፍጡር ነው።
ሰው ሀምብል መሆን አለበት። ሰው እግዚአብሔርን ፕሮፐርሊ ሲረዳ አት ዘ ሴም ታይም ራሱንም ነው እየተረዳ የሚመጣው። የፈቀደለትን ያክል ያስጠጋዋል እንጂ እግዚአብሔር የሰውን ልጅ እንደው እንደሚታሰበው አይደለም። ስለዚህ ተመልካች እንደ ምሳሌያችን እንፍጠር ምን እንዳልሆነና ምን እንደሆነ ለማየት ነው የሞከርነው። ታዲያ ሰው ከምን ተፈጠረ? ከዚህ ተፈጠረ። ወንድና ሴት ሆኖ መፈጠር ምንድን ነበር ዓላማው? ብዙ ተባዙ፣ ምድርን ሙሏት፣ እግዚአብሔር ባረካቸው። በቃ ይሄ ነው የእግዚአብሔር ዲዛይን ያደረገው ይሄ ነው። ስለዚህ የማኑፋክቸረሩን ዳይሬክሽን ሲስት ብዙ ነገር እንደሚበላሽ ሰውም የዚህ ሰለባ ነው የሚሆነው ከመስመሩ ሲወጣ ማለት ነው። ዛሬ እዚህ ጋር ነው የምናቆመው። ኔክስት ዊክ ስንገናኝ ይህንኑ ሀሳብ እንቀጥላለን። ሞስት ፕሮባብሊ ቻፕተር 2 በደንብ ፋይናል አድርገን ወደ ቻፕተር 3 እንገባለን። ውድቀት እንትን ነው ይሄ አሁን እግዚአብሔር ሰውን ፈጠረ በመልኩ በምሳሌ አሁን ቫልዩ ይመጣል። በቃ እንደዚህ ነው የሚወርደው፣ ግን ተመልሶ ወደ ላይ ይወጣል። ደስ የሚለው ነገር ክብር ለእግዚአብሔር ይሁን። ምክንያቱም መልሰን ያው እግዚአብሔር የፈጠረበትን ፍጥረት እንደውም በፊት ያልነበረ ማንነትን ሁሉ መያዝ ሁሉ አለ በዚህኛው ኢተርኒቲ ማለት ነው። እሱንም ለመነካካት እንሞክራለን። እግዚአብሔር ስለረዳን ክብር ለእግዚአብሔር ይሁን። እንጸልይና ጌታን አመስግነን እንጨርሳለን። ምን አለን እግዚአብሔር? ይሄን አይደላችሁም ይሄን ግን ናችሁ ነው እያለን ያለው እግዚአብሔር። ስለዚህ ያልሆነውንም የሆነውንም በደንብ መቀበልና በትህትና ከእሱ ጋር መኖር ያስፈልጋል። እሱም መስማት፣ እሱም መታዘዝ፣ እሱም ማክበር፣ እሱን ደስ የሚያሰኘውን ሁሉ በዘመናችን እያየን ለመኖር እንድንችል እግዚአብሔር ይርዳን። ሮቢ ወደዚህ ትመጣና ምናልባት አዳዲስ ሰዎችም ካሉ ይጠራልናል። እንደገና የመዝጊያም ጸሎት። እግዚአብሔር ይመስገን። ምናልባት በዚህ ቦታ ላይ አዳዲስ ሰዎች ልንኖር እንችላለን። እውነት እግዚአብሔር ያላለውንም እንዳንኖር የሚያደርገን ከስህተት የሚጠብቀን ያልሆነውን እንደሆነን አድርገን እንዳናስብ የሚያደርገን እግዚአብሔር ቃል ነው። ያን ነው እግዚአብሔር የመከረን። ግን ደግሞ በሌላ በኩል ደግሞ እግዚአብሔር የፈጠረን ደግሞ ክቡር ዓላማም አለ። መጽሐፍ ቅዱስ ሲናገር እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። ገና ብዙ የምንረዳው ነገርም አለን፣ ግን ደግሞ በዛ ውስጥ ደግሞ ክብርም አለ። እግዚአብሔርን መምሰላችን ክቡር ነው። ያንን ያነሳውበት ምክንያት ቅድም ሲነሳ ስለነበር ነው። በእውነት ሰው ወደዛ የተፈጠረበት ዓላማ መጠጋት የሚችለው ሰው ክርስቶስን ሲያውቅ ብቻ ነው። በክርስቶስ በኩል ካልሆነ በስተቀር እንዴት እንችላለን? ምናልባት በሚቀጥለው ሳምንት የምንማረው ሊሆን ይችላል። ግን ውድቀት የሚባለው ነገር፣ ኃጢአት የሚባለው ነገር በብዙ አጉሎናል። ምናልባት ይሄ ነገር የኔን ህይወት ይገልጣል ብለን የምንል ሰዎች ካለን እኔ ወደዛ ህይወት መመለስ እፈልጋለሁ። ህይወቴ ከእግዚአብሔር የራቀ ነው፣ ግን ደግሞ እግዚአብሔር ደግሞ ለዚህ ክብር ከፈጠረኝ ወደዚህ ክብር መመለስ እፈልጋለሁ። እሱን መምሰል እፈልጋለሁ። በባህሪ እሱን መምሰል፣ በቅድስናው እሱን መምሰል፣ በጽድቅ እሱን መምሰል። ያ መንገድ ያለው ሰው ወደ ክርስቶስ ይጠጋ ነው። ክርስቶስ ኢየሱስ በመስቀል ላይ ሞተው ወደዛ ክብር እንድንመጣ ሊረዳን ነው። በምህረት ወደ እሱ እንድንቀርብ ሊያደርገን ነው። ምናልባት ይህንን የምትሉ ሰዎች ካላችሁ በየአካባቢያችሁ ጋር አስተናጋጆች አሉ። እኔ ለቤተ ክርስቲያን አዲስ ነኝ። ለዚች ብቻ ሳይሆን ነገር ግን እንደዚህ አይነት ቤተ ክርስቲያን ትምህርት ቦታ ስመጣ የመጀመሪያ ነው። ምናልባት ሰው ነግሯችሁ ሊሆን ይችላል፣ ስለ ወንጌል ቃል ነግሯችሁ ሊሆን ይችላል። ህይወቴን ለክርስቶስ ኢየሱስ መስጠት እፈልጋለሁ፣ እሱን መከተል እፈልጋለሁ፣ በሱ አምናለሁ የምትሉ ሰዎች ካላችሁ በአካባቢያችሁ ላሉ አስተናጋጆች ምልክት ስጧቸው። ከእናንተ ጋር አብረው ይጸልያሉ፣ የእግዚአብሔርን መንገድ ያስተምሩናል። ከዚህ በኋላም እንዴት አድርገን መማር እንዳለብን መንገድን ያሳያቸዋል እና እንድታሳያችሁ በእውነት አበረታታችኋለሁ። እጃችሁን እዛው መጥተው ነው የሚያናግሯችሁ። ኦር ደግሞ ኦንላይንም ያላችሁ ሰዎች ካላችሁ እዚህ ስክሪን ላይ በምታዩት ስልክ ቁጥር ስማችሁን ቴክስት አድርጉት። እግዚአብሔርን መምሰል ስንል እኮ እግዚአብሔርን ሆነን ማለት አይደለም፣ መለኮቶች ሆነን ማለት አይደለም። በጣም ግልጽ አድርጎ ነው እግዚአብሔር የተናገረ። ግን ደግሞ ከሱ ዘንድ ደግሞ የምንካፈላቸው ባህሪያቶች አሉ፣ መልካም የሆኑ አሉ። የሱ ደግሞ መልክ በእኛ ላይ ደግሞ ያንጸባርቃል። እግዚአብሔርን መምሰል ውበት አለው። ሌሎቻችን ተነስተን እንድንጸልይ ልጠይቃችሁ። እግዚአብሔር አምላክ እንድናከብረው ነው የተፈጠር ነው የሚለው በጣም ሲነካኝ ነበረ። እሱ ክቡር አምላክ ነው።
የሱን ግርማ እያየን የሱን ክብር እያየን እግዚአብሔር አምላክን ስለ ስራው እያደነቅነው እንድንኖር እግዚአብሔር ጠርቶናል። እስቲ በአምልኳችን እግዚአብሔር አምላክን እያከበርነው ምላሽ ሰጥተን ነው የምንወጣው ወደዚህ እውነታ እግዚአብሔር እንዲያደርሰን። ብዙ የሚጎትቱ ነገሮች ባሉበት በዚህ ዓለም ላይ እኛ ግን እግዚአብሔርንና ክብሩን አይተን ውብ የሆነውን አምላክ አይተን ወደሱ እንድንጠጋ የሚያደርገን ራሱ የእግዚአብሔር መንፈስ ነውና ያንን መንፈሱን እግዚአብሔር እንደገና እንዲሰጠን ኃይል እንዲሰጠን ጠይቀነው ነው የምንወጣው። ምላሽ ሰጥተን ነው የምንወጣው። የማይወዳደር አምላክ አለ። ታላቅ የሆነ አምላክ አለ። እግዚአብሔርን በክብሩ ከፍ እናደርገዋለን። በማንነቱ ከፍ እናደርገዋለን። እግዚአብሔር ይከብር ዘንድ በዝማሬያችን እግዚአብሔር አምላካችን እያከበርን ለእግዚአብሔር ክብር እየሰጠን በእግዚአብሔር ፊት ዘምረን ጸልየን እንወጣለን። እስቲ እግዚአብሔር አምላክን እንፈልገው። ለክብሩ የጠራን አምላክ፣ በአምሳሉ ሊያደርገን የጠራን አምላክ ኢየሱስ የክብርህ ዓላማ እንዲገለጥልን ለምንሃለን። የበለጠ እንድናውቅ ለምንሃለን። ደሞም በክብርህ ደግሞ እግዚአብሔር አባት ውበትህ እንድናይም እንመኛለን፣ እንጠማለን። እስቲ ወደዚህ አምላክ እንጠጋ፣ እያከበርነው እንጠጋ። ምክንያቱም እግዚአብሔር ለክብሩ ፈጥሮናል። ግልጽ አድርጎ ነው የነገረን። ለክብሩ ፈጥሮናል። ክብርን ከኛ ሊቀበልን ፈጥሮናል። በእውነት ሕይወታችን እግዚአብሔርን ያክብረው። ዝማሬያችን እግዚአብሔርን ያክብረው። ግን ደግሞ መመላለሳችን እግዚአብሔር አምላክን ያክብረው። ኢየሱስ He said
የማትወዳደር አምላክ ነህ ጌታ ሆይ። የሚመስልህ የሌለህ አምላክ ነህ ጌታ ሆይ። ከማንም ጋር አትተካከልም አንተ። ለውድድር የማትቀርብ አምላክ ነህ አንተ። ማን አለ ወዴት አለ ይናገር ካለ በሰማይ በምድር ኢየሱስን የመሰለ ከቶ ማን አለ? ማን አለ? ማን አለ ወዴት አለ ይናገር ካለ በሰማይ በምድር ኢየሱስን የመሰለ Come on.
ክበር እግዚአብሔር አምላካችን። እግዚአብሔር ነው። ማንም የሚተካከለው የለም። በሰማይ በምድር ከምድርም በታች ይላል ቃሉ ሲናገር እግዚአብሔርን የሚተካከለው የለም። ይህ ታላቅነት እግዚአብሔር አባት ዕለት ዕለት በፊታችን እንዲሳል በኢየሱስ ስም እንጸልያለን። በትምህርት ነፋስ እየተፍገመገመን ሕፃን መሆን አይገባንም እንደሚል ቃልህ እግዚአብሔር አምላክ በተለያዩ ትምህርት በሚመስሉ ነገሮች ሰውን ከፍ በሚያደርጉ ነገሮች ያልሆነውን ነን ብለው በሚነግሩ ነገሮች እግዚአብሔር አባት ወደዛ ወደዚህ እንዳንፍገመገም እግዚአብሔር አባት በመንፈስ ቀጥ አድርገን እንድትዘን በኢየሱስ ስም እንጸልያለን። ክርስቶስ ዕለት ዕለት በሕይወታችን ላይ ከብሮ ይኖር። ያንተ ክብር ዕለት ዕለት በእኛ ላይ ከፍ ይበል እግዚአብሔር አባት። በእኛ አይምሮ በእኛ አይን ፊት እግዚአብሔር ሆይ ክብርህ ዕለት ዕለት ከፍ ብሎ ይታይ። ደግሞ እንጸልያለን እግዚአብሔር አባት እንደተናገርከን የማይሆኑ ርኩሰቶች አንተ የማትከብርባቸው ነገሮች ጌታ ሆይ እንዲቀሉ ቤተ ክርስቲያንም እንዳያስቸግሩ እግዚአብሔር አባት እንለምናለን። የመንፈስ ኃይል ብቻ እንዲገዛ በኢየሱስ ስም እንጸልያለን። ጽድቅህ ቅድስና ከመጀመሪያ ያየኸው ያንተ ዓላማ እንዲገዛ በኢየሱስ ስም እንጸልያለን። እግዚአብሔር አባት የጽድቅህ ዓላማ አንተ ያየኸው በመጀመሪያ ያልከው እግዚአብሔር አባት ያ ብቻ በምድራችን ላይ እንዲገዛ በኢየሱስ ስም እንጸልያለን። ያ ብቻ በዙሪያችን እንዲገዛ እንለምናለን። እግዚአብሔር አባት አንተ ገዢ ሆነ ታይ። ክበር በእኛ ውስጥ ክበር በዙሪያችን። እኛም የክብርህ አገልጋዮች አድርገን እኛን ክብር ምንፈልግ ሳይሆን ያንተን ክብር ምንፈልግ እንድታደርገን በኢየሱስ ስም እንጸልያለን። የክብርህ አገልጋዮች አድርገህ አቁመን አንተን ማክበር ክብር መናገር ያንተን ክብር መፈለግ እንዲሆንልን በኢየሱስ ስም እንጸልያለን። ዕለት በእኛ ላይ አንተ ክበር፣ ሁሌ ክበር እግዚአብሔር አባት ሁሌ ክበር በሕይወታችን ላይ እናመሰግንሃለን። ክብር ሁሉ ለአንተ ይሁንልህ። ክብር ሁሉ ለእግዚአብሔር ይሁን። አሜን። ክብር ሁሉ ለእግዚአብሔር ይሁን። ይህም መንፈስ በእኛ ውስጥ ተጠብቀልን። ይህን አንተን የሚያከብር መንፈስ በእኛ ውስጥ ጠብቅልን። ወንድማችን አብርሽ ስለተናገረን እግዚአብሔር አባት ሆይ በሱ ውስጥ አለፈ አንተ ስላስተማርከን እናመሰግንሃለን። በሁሉ ነገር አንተ ክበር። በልጅህ በክርስቶስ ኢየሱስ ስም ጸልየን። አሜን አሜን።